ፋይናንስ is ለዲስ ቢዝነስ ለሚጀምርም ስራ ላይ በጣም ቻሌንጂንግ ፋይናንስ ሪሶርስ ማግኘት በጣም ከባድ ነው እዚህ ሀገር። አሁን ኢትዮጵያ ውስጥ ያለው ቢዝነስ ላይ አሁን ከረንትሊ ብዙ ሰዎች ቻሌንጅ ዶንኩኝ ይላሉ። አንዳንድ ፋብሪካዎች መዘጋት እንደዚህ ሌላ ችግር ነው ካልናቸው ችግሮች አንፃር ፋይናንስ አጥተው ይሆናል ጥሬ ዕቃ ለማምጣት ከረንሲ ኢሹ ምናምን ፎሬክስ ምናምን ኢሹ ምናምን ሊሆን ይችላል እንጂ I don't think ማርኬት ወይም ደግሞ ዲማንዱ ጠፍቶ ምናምን ነገር ላይሆን ይችላል እየወጡ ያሉት even ችግኝ የሚሸጡት ሰዎች they're doing good መሰለኝ አሁን ሳስቡ everywhere ችግኝ የተተከለ ነው መንግስት ነው የሚገዛው። ብዙ ሰው ምን ይላል መሰለሽ እንደዚህ ከፋውንዴሽን ጀምሮ እንዳንቺ አሁን እየመጣ መቼ ነው ታይሙ ይላል ላይክ ይሄ ድካም ምናምን የሚባለው ታይም እንደው ትንሽ ጋብ ብሎ በደንብ ብሬክ ስሩ የሚያደርግበት አካዳሚክ ትምህርት ቤት ገብተህ መውጣት በራሱ የሚያስተምር ኤቲክስ አለ። ብዙ ነገር ጀምሬ ነበር በቃ ብዙ ነገር ጀምሬ ነበር ፋብሪካ ብዙ ነገር ጀምርሻል at the same time ማለት ነው doing this diaper ከዛ ፋብሪካ ከፈትኩኝ ከዛ ደግሞ የሆነ ኢምፖርትና ብዙ ነገር ብቻ ባንዴ እንትን አልኩኝና ከዛ ካሽም ተበታተነ ኢኔም ኤነርጂ ተበታተነ። ወቅቶሻል አሁን ወይስ ገና ብዙ የመስራት ምን ነው የሚያቀኝ ሀብቱ ገንዘቡ አይ ገና ነው እንጂ ገና ታዳጊ እኮ ነኝ ትላለህ ገና ነኝ። ጨዋታ ማሳመርና ቀልድ ነው ሲወራ አሁን በቃ ሆነ እንትን በቂ ነች እቺ ትንሽ ነገር ምን ወድ ሰው ምናምን እንደመስ አክት ማድረግ ይፈልጋል መሰለኝ። በተለይ አሁን ኢትዮጵያ ውስጥ በጣም ብዙ ኦፖርቹኒቲ አለ። ዳይናሚክሱ የቢዝነስ ዳይናሚክሱ በጣም ቻሌንጂንግ ነው በጣም ፈታኝ ነው። ባንቺ ጆርኒ ላይ አሁን ለደረሽበት ቦታ ትምህርትሽና ተቀጥረሽ የሰራሽባቸው ቦታዎች ምን ያህል ድርሻ አላቸው? ማጣት ብዙ በብዙ መልኩ ይገለጻል። let's say እኛ ቤት በገልጽልን እናትና አባቴ ጥለውን አረብ ሀገር ሄደው ነበር ለኛ የተሻለ ነገር ፕሮቫይድ ለማድረግ ምናምን ነገር እዛ ፕሮሰስ ውስጥ እንደ ልጅ ብዙ አጣውት መለው ነገር አለኝ። ሳድግ ፒበሪቲ ላይ ያለው ምናምን ነገር ስጎረምስ እናቴም አባቴም አጠገብ ሆኖ ቢያዩ ኖሮ መለው ነገር አለ ጥሩ ነበር ብዬ ማስበው አይ ሚስ የሆነ እንትንም ፓርት ልጅ የሆነ የልጅነቴን ፓርት በነበሩልኝ ኖሮ ብዬ ማስባቸው ነገሮች አሉ። ጭቀት ነው መባል ምናምን እንዴት ነው የምትያቸው? the same routine ነው ያለኝ በጣም በተደጋጋሚ አንድ አይነት ሩቲን ነው ያለኝ። ፕሮዳክቲቭ ነኝ ብዬ ነው የማምነው። በደንብ ነው ቀኔን ከፋፍዬ የምጠቀመው። ፐርቼዝ የሚደረጉ ነገሮች ኢንተርቴን አደርጋለሁ ኢንጆይ አደርጋቸዋለሁ። በተለይ ሌክ ሰርቼ ለፍቻ መጣሁት ገንዘቤ ነው። ሰው ይለያያል ይሰደዳል ምናምን ይሄ ሊቢያ ምናምን ሲባል ስትሰማ ይሄ ሁሉ ሜቢ አይ ዶንት ኖ እንጃ 10 20 ሀብታም እንትን ብሎ ሀብታም ተደራጅቶ እንትን ቢል እነዚህ ልጆች ማንቃት አይቻልም ነበር ወይ? ስኪል ሆነው እንዲሄዱ ማድረግ አይቻልም ነበር ወይ? እውቀት ኖሯቸው እዚህ ጋር የሚሰሩት ነገር የሆነ ችሎታ ኖሯቸው they have the energy actually ጉልበት ስላላቸው ነው ዛሬ በእግራቸው የሚሄዱት። ሶሻል ሚዲያ ላይ አክቲቭ ነሽ? አዎ ፌስቡክም ላይ ቲክቶክም ላይ ምናምንና አንድም አይቀርብኝ በደንብ ሰዎች ይከተሉሻል ያዩሻልና አንዳንድንም ጋር አያቸዋለሁና ምጽፊያቸው ነገሮች አዎ ስለ ቢዝነስ ብቻ አይደለም ምጽፊው ለምሳሌ ሪሰንትሊ ከምታነሻቸው ነገሮች ባይ ከመጋረጃው በስተጀርባ ስላለ ባትል ውጣ ወረድ ፋይት ምናምን ብዙ አለ እንዲወተን ስንናገር እንትን ብቻ አይደለም ሶ ሞር ተስፈኛ እንዲሆኑ ምናምን ያንን ተርበለንስ ወይም ጭንቀት ምናምን ሁሉም ሰው የሚያልፈውና ማለፍ እንደሚችሉ እንዲህ አይነት ሞር ሞቲቬሽናል የሚመስሉ ኢንስፓይሬሽናል የሚመስሉ ነገሮችን somehow authentic የሚመስሉ ነገሮችን ታነሻለሽና ምንድነው አይሪያና ሶሻል ሚዲያ ማንን ነው ማናገር የምትፈልጊው? ለምንድነው መጻፍ የምትፈልጊው? እንደዛ ሶሻል ሚዲያ ቆየውኝ እንደማ used to be በጣም አክቲቭ ይሄ ቲክቶክ ምናምን ሳይመጣ በፊት ራሱ ፌስቡክ በደንብ ነበር አክቲቭሊ እጽፍ ነበር። ሌሎች እኔ የሚመስሉ ሰዎች ያሉበት ቦታ ላይ ያው እኔ የሚመስሉ ሴቶች እና ሙስሊሞች ያሉበት ቦታ ላይ አክቲቭሊ እንትን ነበር። ከጊዜ በኋላ እንደም ስራ ሲወዘብኝና እየታውቁት መጣው እንጂ ሶ ብቸኛው ለላይፍ ውስጥ ብዙ ሪግሬት ይኖርብኛል። ግን ታላቅ እህት የሆነ መንገድ የምታሳይ የምታነቃ እዚህ ላይፍ ዲሲሽን ላይ እንዲኮኑ ማድረግ ያለብሽ ነው እንደዚህ እንዳትሸው ያምትል ታላቅ እህት እንደዚህ
እንትነን ፓዝህን የሚያቀል እንደዚህ የሚያሳይ የሚያመላክት ሰው ነው ነገር አልነበረኝም። እናቴ ያው እናት ነች፣ እንደ እናት ነው የምትመክረኝ። my mom was በጣም very young ግን አብራን አልነበርንም። አረብ ሀገር ነበረች ምትነው ብዙን ጊዜዋን እና እኔ ልክ ዲሲሽን መውሰድ ያለብኝ ነገሮች ላይ ሲመጡ መምረጥ ያለብኝ ነገሮች ላይ ሲመጡ አጠገቤ ሆነ በጣም ብዙ ሰፖርት የሚያደርገኝ ሰው አልነበረም። እና ግን አሁን ግን ሳየው ግን ሶሻል ሚዲያው ኢዚ አድርጎታል። አንድ ደስ ያለችም ጋምቤላ ያለች ልጅ ልታይን ትችላለች ወይ ልታነብ ትችላለች፣ ብዙ ሀሳብ መለዋወጥ ትችላለች። ስለዚህ ሳታስበው በጣም የብዙ ሰው ላይፍ ኢምፓክት ታደርጋለህ። ሳታስበው እኔ አውቄው አይደለም ግን በጣም ብዙ ሰው እንትን እንደሚነካማቀው ከጊዜ በኋላ ነው እየገባኝ ስጠፋ መተም ይጽፉልኛል ምናምን ነገር እንደዛ ሲመጣ ኖትስ ያደረኩት መጣ። ከዛ ደግሞ ምን ብያምናለሁ መሰለህ ሁሉም ሰው የሚናገረው ነገር አለ፣ የሚነግረን የሚያስተምረን ነገር አለ ብያምናለሁ። ሁሉም ሰው ማለት እዚህ ሁሉንም ብንጠይቃቸው አሁን ከካሜራ ጀርባ ያሉትን ሰዎች እህንም በኋላ ኤዲት የሚያደርገውን ሰው ምናምን ነገር ባትሰጡኝም ቡናና የሚያመጣ ሰው ካላችሁ ግን እነሱም ቢሆኑ ብቻ ግን ሁሉም ሰው ሼር የሚያደርገው የላይፍ ሌሰን አለ። ሁሉም ሰው የሚውልበት የሚማረው ከራሱ ከላይፍ ወይ የተማረው የመጣበት የሚነግረን ነገር አለ ብዬ አስባለሁ። ስጽፍ እዛ ጋር ቤተር ዳን ዩ አይተሻልኩ ነኝ እና ከኔ ተማረው አይደለም ኢንቴንሽኑ፣ ግን ሰዎች ፐርሲቭ የሚያደርጉት ነገር አለ። እንዲሁ ዝም ብሎ አይተው ላይፍ ስታይልን አይተው እና ፐርሲቭ የሚያደርጉት ነገር አለና ስፔሲፊክሊ አሁን አንተ ያነሳኸው ቶፒክ ላይ በመጣልክ for some reason ሁሉም ሰው በጣም ቀላል እንደሆነ ላይፍ በጣም ቀላል እንደሆነ እድለኛ እንደሆንክ ይነግሩኛል ማለት ነው። እንደሱ ማስብባቸው ጊዜዎች አሉ። እኔ ማምቤሪ ላኪ ብዬ አስባለሁ። በጣም ብዙ ነገር አላህ በራሱ በረህመቱ ያስተካከለልኝ ያቀለልልኝ ነገሮች አሉ። ግን እንደሚታየው ግን ቀላል ግን አይደለም። እኔ የራሴ ባትሎች አሉብኝ። ያው የዛን ሰዓት ትዝ ብሎ አትቀርጽም፣ ሪከርድ አታደርግም፣ አትጽፍም ነው እንጂ ሁሉም ሰው የሚያልፍበት እንትን አለው። the other side ደግሞ ሁሉ ጊዜ በቃ የሷ ብቻ ይሄ የመረገም መቀኔ እድሌ ነው እዚህ ውስጥ የከተተኝ ብላ የምታስብ ደግሞ ሴት አለች። because የኔን ባትሎች ስለማታያቸው የኔን ውጣ ወረዶች ምናምን ስለማታያቸው ሜቢ እኔ ሁሉ ቀን ቁንጅት ብዬ ምናምን ነገር እዚህ እንደምነሳ ፎቶ ልመስላት እችላለሁ። so አንዳንድ ጊዜ የማይታየው ግን ሁላችንም የምናሳልፋቸው ነገሮች ምናምን ሼር መደራረግ ምንድነው ሪያሊስቲክ ተችን እንዲያውቁት ትሩዙን እንዲያውቁት ምናምን ነገር ጽፋለሁ። ከዛ በተረፈ ቅድም እንዳልኩ ብዙ የተሳኩልኝ ነገሮች አሉ፣ ፌል ያደረጉብኝ ነገሮች እንዳሉ ሆነ የተሳኩልኝ ነገሮች አሉ። I'm so grateful አልহামዱሊላህ። በጣም ነው ደስ የሚለኝ። አጭር ነው በጣም ላይክ እንትኔ ቅድም እንዳልኩ በጣም አጭር ነው ግን ፕሮዳክቲቪቲን ምናምን እንትኔን ሜዠር ሳደርገው ደግሞ በጣም አሜዚንግ ለራሴ በጣም ኦቨርዌልም ያደርገኛል፣ ደስ ይለኛልና እሱን ደግሞ ሲያዩ አንዳንድ ጊዜ የረዘመባቸው ይመስላቸው ካሉ እኔ ቀን መቼ ነው የሚመጣው አያልቅም እንደ አይረዝምም እንደ ምናምን የሚሉ ካሉ እኔ ልጆች ወልጄ ቤት ተቀምጬ ዓለም ሁሉ በቃ ጥሎኝ ሄዶ እኔ ብቻዬን ቁጭ ያልኩ ይመስለኝ ነበር ማለት ነው። በቃ ጓደኞቼ ያልወለዱ ያላገቡ ጓደኞቼ ዘንጣው ምናምን ሲንቀሳቀሱ ሳይ በቃ አለቅሳለሁ ማለት ነው። በጣም ነበር ሪቴት የሚያደርገኝ ነው። ታለቅሻለሽ? አዎ በጣም ነበር ማለቅሰው። መቼ ነበር ዳውን የሆንሽው ከልብሽ ያዘንሽበት ጊዜ ብትለኝ ዋን ኦፍ ደም ይሄንን ጊዜ ነው የምጣራለሁ። አንደኛ ማቹራ ለማድረግም ነው it's a process። በቃ እናትነት ነው። ወልጄ ልጅ እያሳደግኩ ነው። ነገ ጧት ስራዬን ስጀምር እኔ ለስሙ ተምሬ ምናምን በቃ ግራጁዌት አድርጌ ግን ቁጭ ልጅ ማሳደግ የመጨረሻው ነበር ይመስለኝ። ከዛ ወጥቼ ወደ ስራ ገብቼ ገንዘብ እርን ማድረግ ጀምሬ ምናምን አይታየኝም እሱ ቀን እና በጣም ነበር ማለቅስ፣ በጣም ነበር የሚከፋኝ። እዛ ውስጥ እና ሶሻል ሚዲያ ላይ በጣም አክቲቭ ነበርኩ የዛኔ። I feel like እዛ እንትን ላይ ስትሆን በጣም ሶሻል ሚዲያ ላይ ትመጣለህ። ትመጣና ታይና ኮምፔር ደግሞ your life እና ከነሱ ላይፍ ጋር ምናምን ነገር እሱን ፓርት ማስታረቅበት እንትን ይመስለኛል ሶሻል ሚዲያ ላይ እንዲመጽፋቸው ነገሮች just to remind them ነገ ሌላ ቀን እንደሆነ እና ደግሞ አላህ ታሪክን ሊቀየር ከፈለገ just 2 years 3 years በጣም ለሱ ብዙ ነው። ወራትም በቂ ነው። ሊያስተካክል ከፈለገ ያስተካክለዋል። obviously overnight success የለም። it's just everyday effort ነው success ማለት። ግን አስለን የሚንቀሳቀስ ሰው ግን grateful ነው መሆን ያለበት። ባለበት ላይ ፖዝ ያላደረገ ሰው grateful ነው መሆን ያለበት። I just want to remind ይሄንን ነገር ለሰዎች ምክንያቱም እኔም የሆነ ቀን የሚረብሹኝ ነገሮች ነበሩ። እነዚህ ነገሮች ካለ መብሰልም ነው የነበረው ሪያሊቲ ካለ መቀበልም ነው። ግን በጣም ነበር ማለቅስ፣ በጣም ነበር I was depressed በጣም depressed ነበርኩኝ ምናምን ነገርና እሱን እንደ ታላቅነትም ሼር ለማድረግ ሪማይንድ ለማድረግ አንዳንድ ጊዜ ይneed ደግሞ like ከዛ እንትን ውስጥ ወጥቶ actually
ወጥቶ እየሳቀ ጥሩ ኑሮ እየኖረ እንትን ያለ ሰው ደግሞ ሪማይንድ ሲያደርግህ የሆነ ደስ የሚል ብርሃን ያሳይሃል። ሰው እሱን ያደርጋል ያስቤ ነው መጽሐፍ። ስለዚህ በእነሱ ጫማ ውስጥ ሆነሽ እያየሽ ነው ወይ? በጣም ብዙ ነገር አሉ። በጣም አንደርስታንድ አደርጋለሁ። ማለፍሽ በዛ ጠቅሞሻል ወይ? በደንብ አይደለ? ያንን አይን ብዙ ሰው አያሳይም ብዙ ጊዜና ወይ በጣም ከባድ ጊዜ ነበረ። ከባድ ጊዜ አክሰፕት ማድረግ ራሱ ይከብዳል ለራስህ። ግን ሶሻል ሚዲያው ለቢዝነስ ይጠቅሙኛል ብለሽ ታስቢያለሽ? አዎ በጣም ጥሩ በምን መልኩ? ኮኔክሽን ጥሩ ኮኔክሽን ስታብሊሽ አድርጌበታለሁ። አሁን ሳምሃው ትረስት የሚያደርጉኝን ሰዎችም አንተም ብዬበታለሁ። እሱን ቅርብ ጊዜ ነው ሪያላይዝ ያደረኩ የመጣሁት። አንዳንድ ሰዎች ትንንሽ የቢዝነስ የሚሰሩ ሰዎች ነገር የለን ምናምን ሪፈረንስ ምናምን ቢሆን ሲሉኝ አሁን እኔ እኮ ብዙ ሰው አያኝም 20,000-30,000 ሰው ነው ምናምን እላቸዋለሁ። ይሁን ምናምን ይሉኛል እና ግን ሳምሃው ኤፌክቲቭ ሆኖ መልሶ ደግሞ ቴንኪው ምናምን ይሉኛል መጣው ወስገድ ምናምን ይሉኛል። ስለዚህ ትረስት የሚያደርጉኝ ሰዎችም አፍርቼበታለሁ። which is good reputation ሙሉ በእንትን በካሽ ፐርቼዝ መታደረው ነገር አይደለም። ሰው that's a good ለኔ በጣም ጥሩ ቱል ነበረ። ስለዚህ ፖዚቲቭ ሪሌሽንሺፕ ነው። ሶሻል ሚዲያ እንዴት ነው የምታየው? ጀነራል ፖዚቲቭሊ ያው ጊዜው ያመጣው የኮሙኒኬሽን እንትን ነው። ሰው ይይዝ ፕላትፎርም ነው። it's like having your own TV ነው። ኢቲቪ ላይ ወጥቼ ላውራ ብትል ማን ያስወራው? የለም ትከፍላለህ። you pay in thousands ሌሎች ትልልቅ የቲቪ ቻናሎች ላይ ላውራ ብትል you pay in thousands እንዳልኩህ የሚሰማህ የምትፈልገውም ሰው ቢሆን ባይፈልም ብዙ ሚሊዮኖች ሊሰሙህ ይችላሉ obviously ግን you don't know impact ነው። አሁን ግን I have my own phone ሼር ማረጋው ማወራው ሚንሸራሸር ሀሳብ ካለኝ ወጥቼ አንሸራሸራለሁ ከኔ ፒሮች ጋር ነኝ ከሚመስሉ እናቶች ጋር ከኔ ከድሜ ኩዮች ጋር ከኔ አይነት ላይፍ ስታይል ካላችሁ ሰዎች ጋር ዲስከስ አደርግበታለሁ። the same time አይመለከተው ሰው ሊያየው ይችላል ግን ስቲል ግን እኔ የምፈልገውን ሰው አድሬስ አደርግበታለሁ። so which is good ብዙዎቹ በሌላ ሳይዱ ምን ብሎ አርጋ ያረጋል ወደ አርጊውመንቱ እንኳን ለመግባት አይደለም ሌላን ሳይዱ ምን ያረጋል። አሁን ራንደምሊ አንድ ወጣት ሰው ስክሪን ታይሙ ስልክ ላይ 12 ሰዓት 13 ሰዓት እንደዚህ ኮመን እየሆነ ነውና ቅድም ያልሽው ላይፍ ስታይል እዛ ጋር ሲያይ በቃ የሆነ ሀፕን እንዲያደርግ የመፈለግ ነገር እንዲህ አይነት ኢሉዥን ውስጥ የመግባት አይነት ነገር ተፈጥሯልና ያ በዛ ሳይዱ ደግሞ ሰዎች ብዙ ጊዜ ሰዎችን ትንሽ አዲክሽን ውስጥ ከተዋቸዋል። እውነት ነው። አይ አሁን ያልከው ነገር እንዳለ ሆኖ አይ ቲንክ ኢትስ ግን የላይፍ ቾይስ ጉዳይ መሰለኝ እንጂ ያው ሶሻል ሚዲያው በራሱ ሲመጣ ይዞት የመጣው ኢምፓክት ነው። ኦቨር ዩዝ ማድረግ ዱልዥናል መሆን የሌለህን ነገር ቢኖረኝ ብሎ ማሰብ ሾርት ካት ማሰብ ምናምን ነገር ሶሻል የፐርሰናሊቲ ጉዳይም ነው የፐርሰናሊቲ ጉዳይም ነው። ኦቨር ዩዝ ማድረግ ሰዓት ላይክ ፕራዮሪቲዎች ያሉብህ ፕራዮሪቲዎችህን ቤተሰብህ ምናምን ጥለህ አዲክትድ መሆን እሱ ላይ አይ ቲንክ ወደ ሰውየው ወደ ሰውየው ምርጫ የሚወርቅ ይመስለኛል እንጂ ሶሻል ሚዲያ ኤግዚስተንሱ አይደለም። በጣም ብዙ ስራ ክሬት ያደረገላችሁ ሰዎች አሉ። ከዚህም በላይ አሁን ኤአይ የመጣ ነው። ምናልባት ምንም ነገር ማድረግ ሳይኖርበት በቮይስ አጽፈው በቮይስ ብሎ ሊሰጠው ሁሉ ይችላል። አንተ በእጅህ ሌላ ነገር እየሰራህ እየነዳህ ምናምን ነገር ኖት ጽፈህ ጨርስ ትችላለህ። ስለዚህ ያው ቴክኖሎጂው ገና ካሁን በኋላም ገና እያደገ የተስተካከለ ይመጣል እንጂ there is no way going back መቀበልና ከዛ እሱን ሼፕ ለጥሩ ነገር መጠቀምሽን ማስተካከል። ብዙ ሰው ምን ይላል መሰለሽ እንደዚህ ከፋውንዴሽን ጀምሮ እንዳንቺ አሁን እየመጣ መቼ ነው ታይሙ ይላል። ላይክ ይሄ ድካም ምናምን የሚባለው ታይም እንደው ትንሽ ጋፕ ብሎ በደንብ ብሬክ ስሩ የሚያደርግበት ወይም ይሄ ሊፕ ፍሮግ ነው የሚሉት ይሄ እንትን ድግ ብሎ ድግ የሚልበት መሰረቱን ገንብቶ ይመጣና የሆነ ታይም ይፈልጋል እና ባንቺ እንትን ላይ ያካልና ምንድነው ምንላቸው ለእንደዚህ አይነት ሰዎች መሰረት እየገነቡ እየለፉ ራሳቸው ላይ እየሰሩ ድርጅታቸው ላይ እየሰሩ በትግስት እየጠበቁ ያሉ ሰዎች ይኖራሉና kind of turning point ልበለው ወይም በደንብ አውትሻይን የሚያደርጉበት ልበለው ምናምንና ያ ታይሚንግን እንዴት ነው የምታየው አንቺ? I think what's gradual እኔ progress ነው ባይ ነኝ። everyday effort ነው progressን የሚያመጣው ባይ ነኝ። አንዳንድ ጊዜ ድልነቀው እንግዲህ ኦቨርናይት ብዙ ነገሮች ስለፋባቸው የቆዩ ነገሮች ባንዴ ቡም ሊሉ ይችላሉ። there is እንደሱ አይነት እንትኖች ግን
እኔ ተርኒንግ ፖይንት ምለው ኢኒሺያሊ አይዲያ ራሱ ስትነሳ ለስራ ይሄን ልጀምረው ምናምን ብለክ የተጀመርክ ግን that's a turning point ከዛ ፕሮግረሱ ግን በሂደት የሚመጣ ነገር ይመስለኛል that's how ለኔ ሰራልኝ ኦቨርናይት ወይም ደግሞ እንደ ባጫ ጊዜ እንትን ያለ ነገር አልነበረም 5 አመት ይሁን 3 አመት ግን was a progress every day ያወጣው ኢፈርት ነው የተጠራቀመ እየከፈለኝ የመጣው ግን እንደዛ እየጠበቀው ስቲል ግን አልደረስኩም ጫፍ ላይ አልደረስኩም ላሉ ሰዎች ግን እኔ ወይም ደግሞ ገና አዲስ ራሱ ለመጀመር አስበው ራሱ እንትን ላይ ያሉ ሰዎች ካሉ ልል የምችለው ነገር በቃ ግራውንዳቸውን መያዝ ያቋም ሰው መሆን ፕሪንሲፕል ሰው መሆን ከዛ ደግሞ ዘምዘም ብዙ ነገር ከመሞከር አንዱ ላይ በደንብ አድምቶ ፎከስ ማድረግ አንድ ነገር ላይ ፎከስ አድርጎ በደንብ የሱን ኢፌክቲቭነስ ማየት መሀል ላይ ቅድም ፌል አደረኩባቸው ካልኩ ነገሮች ብዙ ነገር ሞክሬ ፌል ያደረጉ ነገሮች አሉና በጣም ብዙ ነገር መነካካት የነበረ ብዙ ነገር ጀምሬ ነበር በቃ ብዙ ነገር ጀምሬ ነበር ፋብሪካ ብዙ ነገር ጀምርሽ at the same time ማለት ነው doing this diaper ከዛ ፋብሪካ ከፈትኩኝ ከዛ ደግሞ ኢምፖርትና ብዙ ነገር ብቻ ባንዴ እንትን አልኩኝና ከዛ ካሽም ተበታተነ ኢኔም ኤነርጂ ተበታተነ ፎከስን ማጣው ምናምን ነገርና ሰው እየጠበቀ ያለ ሰው actually ይሄንን በደንብ የምታርጎ ፎከሱን ኤነርጂውን ያለውን ካፓሲቲ ያቀም ምናምን በሙሉ ሰጥቶ ያለህ ነገር በሙሉ ሰጥታ ነው ከዛ በኋላ አበባ የምትጠብቀው ባይኔ ከዛ በኋላ ከጥፋቴ የተማርኩት ነገር አንድ ነገር ላይ በደንብ ጥብቅ አድርጌ አስተካክዬ መስራት ነበረብኝ ከዛ በኋላ ነበር ሌላ shift ማድረግ የነበረብኝና ሰው እየጠበቁ ያሉ ሰዎች ካሉ በቃ በደንብ ፕሪንሲፕል ሰውናቸው አጥብቃችሁ መያዝ ነው የለፋበት የደከምክበት ነገር I think fruitful ይሆናል መልሶ መክፈሉ አይቀርም ይሆናል በመሃል ማሻሻል ማወቅ ያለብሽን ነገር ብቻ ኦፕን ማይንድ ሆነሽ እሱ ግድ ነው አሁን በራሱ ማርኬቱ ትሬንዱ ራሱ ይመራል በተለይ አሁን ኢትዮጵያ ውስጥ በጣም ብዙ ኦፖርቹኒቲ አለ so opportunity ስል ኢዚ ነው ያልኩኝ አይደለም በጣም ዳይናሚክሱ የቢዝነስ ዳይናሚክሱ በጣም ቻሌንጂንግ ነው በጣም ፈታኝ ነው በየጊዜው የሚቀየር ሬጉሌሽን አለ በጣም ብዙ ወጣት አለን በጣም ብዙ እንትን አለ ያ ብዙ ወጣት አለ ማለት ደግሞ ምንድነው የሚቀያየሩ ዲማንዶች የሚቀያየሩ ፍላጎቶች አሉ ማለት ነው ከዛ ደግሞ በጣም ስፒዲ የሆነ የዲጂታል አዳፕቴሽን አለ እንዴት መጠቀም እንዳለባቸው የማያውቁ ሰዎች ራሱ ይሄ ዲጂታል እንትኑን ገብቷል ኢንተርኔት አላቸው ስማርትፎን አላቸው ምናምን ነገር maybe they don't know እንዴት ብለው ስማርትፎን መጠቀም እንዳለባቸው ግን አለ ዲጂታል አዳፕቴሽን በጣም ስፒዲ ነው እኛ ጋር በጣም ባየሁት ኖቲስ ባደረኩት በጣም ፈጣን ነው እሱ አለ እሱም በራሱ የራሱ የሆነ ቻሌንጅ ይዞ ይመጣል ፖዚቲቭ ነገር እንዳለ ሁሉ ኔጌቲቭ ነገርም ይዞ ይመጣል ኔጌቲቭ ኢንፎርሜሽኖችን በዛ ልክ ስፕሬድ ሊያደርጉብህ ይችላሉ ወደ ኋላም ሊያስቀርህም ይችላል መጣው ያልከው ሰውዬ ኦቨር ብሎ ሲምፕል እንትን ወደ ኋላም ባክፋየርም ሊያደርግም ይችላል ግን እነዚህ አሁን ያልኩህ አንሰርቲኒቲዎቹ ህጉ መቀየሩ ምናምን ነገር ፋይናንስ ለአዲስ ቢዝነስ ለሚጀምርም ስራ ላይ በጣም ቻሌንጂንግ ፋይናንስ ሪሶርስ ማግኘት በጣም ከባድ ነው እዚህ ሀገር እነዚህ ሁሉ ቻሌንጆች አሉ at the same time ግን እንዲያስቸጋሪ መሆኑ ደግሞ ኦፖርቹኒቲም ክሬት ያደርጋል not everybody መጥቶ ቢዝነስ አይከፍትም ማለት ነው so there is an opportunity ላወቀበት ሰው በዚህ ድካም ውስጥ በዚህ ልፋት ውስጥ ገብቻ አልፌ ወጣለው ላለ ሰው ደግሞ the more interior barrier ከፍ ባለ ቁጥር ቢዝነስ ለመጀመር ለመግባት ኮምፕሌክስ በሆነ ቁጥር ብዙ ሰዎች የሉም so there is an opportunity actually opportunity አለ አብሮት እና I think የመስራት opportunity አለ በጣም ብዙ ነገር መስራት ይቻላል ብዬ አስባለሁ እዚህ ውስጥ ያልኳቸው ችግሮች እንዳሉ ሆነ እዚህ ጋር ያዝላርክሽ ያሁን ኢትዮጵያ ውስጥ ያለው ቢዝነስ ላይ አሁን ከረንትሊ ብዙ ሰዎች ቻሌንጅ ዶንኩኝ ይላሉ ሪሰርች ሰርቼ አይደል ቢዝነስ ሰው ትሬንድ ማርኬት ላይ ይባላል ያሁኑ ግን ለቅሶ የሆነ አመንኩት ከሌላው ጊዜ የበለጠ አይደል ለቅሶ we everywhere እና እንዴት ነው የምታነቢው የቢዝነስ ላንድስኬፑን እና እንዴት እየሄዳችሁ ነው እናንተ ሌሎች እንዴት ቢሄዱ ምትዩ ነገር አለ so like ኢንደስትሪው ላይ በአጠቃላይ ማርኬቱ ላይ ምናምን እንዲያነስ እንደ ቢዝነስ እንውጣና አንሰርቲኒቲ በመጣ ቁጥር እኛንም ኢኮ ይነካናል እኛ ጋርም ሪፍሌክት ያደርጋል somehow ምክንያቱም ቼን ነው እንዳልኩ ተያይዘን ስለምንሰራ ማለት ነው ግን ያው ይሄ ሬጉሌሽኖች መቀየር ሰው ስቴብል ሆኖ በቃ ረገጥ አድርጎ እንዳይሰራ እንትን ይሉታል finance is an issue
ከዛ የብር አጌንስት ዶላር ያለውን እንትን ፍሎቲንጉ መጣ ከዛ በኋላ ያለው የመግዛት አቅሙ ምናምን ነገር እንዳለ በጣም ማጆሪቲ ኦፍ ይሄ ኮሞዲቲያችን ኢምፖርት እንትናቸው ኢምፖርት ነው የምናደርገው ኢሹ አለና ሶ ይሄ ኢኮኖሚካል እንትኑ እንዳለ ሆኖ እንደ ሀገር ግን ኢትዮጵያ ግን ካለን ፖፑሌሽን አንፃር አሁን የዘረዘርኩልህ ነገሮች እንዳለ በናጻል ለመስራት በጣም ኦፖርቹኒቲ ያለበት ሀገር ለመስራት I'm not saying the system the ecosystem is በጣም smooth ነው ምናምን easily ገብተህ ሰርተህ ምናምን ነገር ፕሮፊታብል ሆነ ተወጣለ ያልኩኝ አይደለም ከነዛ ቻሌንጆቹ ግን I think ከኛ ጋር የተሻለ እዚህ ቦታ ሄዶ ቢሰራ ጥሩ ነው ብዬ የምሰጥህ እንትን የለኝም የምሬን ሶ በዚህ አሁን ባልሽው ተለዋዋጭ ነገር ባለበት አንሰርቴኒቲ ባለበት በጣም አለ የሰው የመግዛት አቅም በተወሰነ መልኩ የተወሰነ ሰላምም አይደለ በየቦታ ያለ ችግር ምናምን ስታይ የፋይናንስ ችግሩ አሁን ያነሳሻቸው ችግር ውስጥ ሆኖ ግን I think you are doing good አልহামዱሊላህ እንደ ጊዜው ጥሩ እያሰራን ብዙ ኮምፕሌን ስታረጊ አልሰማሽም እና I'm doing good like ሳይኖሩ ቀርቶብኝ አይደለም እነዚህ ቻሌንጆች everybody የሚያገኘው ቻሌንጅ ሁሉ ያገኘኛል opportunity wise ነው ምልክ opportunity wise ሌላ ሀገር ሄደሽ ስሪ ብትለኝ ሌላ ሀገር ሂጂ ስሪ ብትለኝ አሁን እየሰራው ያለሁትን ስራ ሌላ ቦታ ሄጄ ለመስራት በጣም ቻሌንጅ ሆናለሁ እዚህ ሀገር አሁን እየሰራሁት ያለሁትን ስራ ሄደሽ ብትለኝ ሳቹሬት ያደረገ ማርኬት ላይ ምናምን ሜቢ the system በጣም ሲምፕል ኦንላይን ሊሆን ይችላል ታክስ መከፍለው ማንም መጥቶ ባግ ላይ ያደርገኝ ያስቸግረኝ ይችላል ንግድና ኢንዱስትሪ ላይ ኖርብኝ ይችላል ኢዚ ሊሆን ይችላል ሌላ ቦታ ሄደሽ ስትሰራ የኮንሱመር አንደርስታንዲንጉን በጣም ያደገ ነው ፕሮግሬሲቭ ነው ሰዎች ምን እንደሚፈልጉ ያውቃሉ ኢዚ ነው ኦንላይን ይገዛሉ ምናምን ኤቭሪቲንግ ስሙዝ ሊሆን ይችላል ግን በዚህ ልክ ገበያውን ግን እንደማላገኘው አውቃለሁ so there is an opportunity ሀገራችን ላይ ያልተነካ ቁጥር ምናምን ነው የሰው ፖፑሌሽኑ አለ እንዳልኩ ኢምፖርትድ ነው ብዙ ነገር so እዚህ ሀገር ላይ ፕሮዲዩስ የሚደረጉ anything is አዋጭ ብዬ የማስበው ነው even though ለጥሬ ዕቃ መልሰህ ዶላር መቀየር ባይቀርም ማሽን ለማምጣት ዶላር መጠየቅህ ባይቀርም ኳሊቲ ፓኬጅ እዚህ ላታገኝ ትችላለህ ይሄ ቼን ኦፍ እንትኑ ራሱ በጣም አስቸጋሪ ነው ምናምን ነገር አስቸጋሪ ነገሮች እንዳሉት ሆኖ I still believe በጣም there is a high potential ነገራችን ላይ ምን አይነት ቢዝነስ እንትኖች የተሻለ ኦፖርቹኒቲውን እየተጠቀሙ ሰክሰስ እያደረጉ ይሄዱ ይመስልሻል ምን አይነት ወይ ደግሞ እየወጡም ያሉ ስላሉ ማለት ነው እየወጡ ያሉ I don't know እየወጡ ያሉ ብዬ የምለው ነገር I don't know አንዳንድ ፋብሪካዎች መዘጋት እንደዚህ ሌላ ችግር ነው ካልናቸው ችግሮች አንፃር ፋይናንስ አጥተው ይሆናል ጥሬ ዕቃ ለማምጣት ከረንሲ ኢሹ ምናምን የፎሬክስ ምናምን ኢሹ ምናምን ሊሆን ይችላል እንጂ I don't think market ወይም ደግሞ ዲማንዱ ጠፍቶ ምናምን ነገር ላይሆን ይችላል እየወጡ ያሉት ጥሩ እየሰሩ ያለው የሚመስለኝ ግን ማኑፋክቸሪንጎች ጥሩ እየሰሩ ይመስለኛል everyone ቆርቆሮ የሚያመርቱትም አሁን በኤጋ ቆርቆሮ ጠሮ ላይ ተባለው አስበዋል ኤጋ ቆርቆሮ ታመርት አሁን ሁሉም እንትን ይታጠር ተብሏል እና even ችግኝ የሚሸጡትም ሰዎች they are doing good መሰለኝ አሁን ታስቡ everywhere ችግኝ የተተከለ ነው መንግስት ነው የሚገዛው አይደል so አሁን እንደ ቢዝነስ ምናልባት አስበን ችግኝ ማፍላት ምናምን ስራ ምናምን ብለን እንችላለን ግን ቀለም የሚያመርቱ ሰዎች ያው መንገዱ በሙሉ ጥቁር በነጭ የተቀባ ነው ግሪነሪ የተሳለ ነው ምናምን ነገር ካፌ ምናምን ቡና ምናምን የሚሰሩ everything ኮሞዲቲ ምናምን ነገር everything is good doing good ትምህርት ቤት ይሰሩ ያላቸው ሰዎች ጥሩ ይሰራሉ አሁን ፕራይቬት ኮሌጅ ምናምን ነገር they're doing good ቴክኒካል ነገር የሚያስተምሩ ምናምን ትንንሽ ስታርታፖች ራሱ ሜካፕ ሂና መስራት ፀጉር መስራት ነው everything ተያያዥ አይደለም ልብስ ዲዛይነሮች የሚበላ ምናምን የሚሰሩ የምግብ ዱቄት ፓስታ ምናምን everybody is doing good ብዬ ነው ማስበው regardless of the challenges interesting so የሄሪያ ቀን ምን ይመስላል ስራው ላይ ወደ አንቺ ልመለስ ከቢዝነሱ እንዴት ነው ኮሚትመንቱ ስራ ቦታ ላይ ያለው ቢዚ ነሽ ወይስ እላለሁ ቢዚ ነኝ ነው የምለው ለጊዜና መቃሰብ ሁሉ ለምዶኝ ቢዚ ነሽ ብዬ ነው እንዳረበሽሽ ብዬ ሲሉኝ እንትን እላለሁ ግን the same routine ያለኝ በጣም በተደጋጋሚ አንድ አይነት ሩቲን ያለኝ ፕሮዳክቲቭ ነኝ ብዬ ነው የማምነው በደንብ ነው ቀኔን ከፋፍዬ የምጠቀመው ሳትሽ በደንብ ትጠቀሚያለሽ I don't know okay ቀኔን ስትከፋፍዬ ምን ማለት ነው like I have social time okay የራሴ ከመላቸው ሰዎች ጋር ሶሻል ታይም አለኝ ምሳዬን ከጓደኞቼ ጋር በላለሁ ምናምን እጠቀምበታለሁ አንድ ሶሻላይዝ ለማድረግ እጠቀምበታለሁ ምሳዬን በላለሁ እንጂ ስራ እየሰራሁ ምናምን ኮምፒውተር ላይ ተደፍቼ ምሳ ሰዓት የሚያመልጠኝ ሰው አይደለሁም okay
ጠዋት ልጆቼን ሁሌ ራሴ ነው የማደርሰው። ኦኬ ሰው ከልጆቼ ጋር እያወራው እየሳቅን ምናምን ነገር ሞርኒንግ አዝካር እየሰማን እንሄዳለን። ልጆቼን ድሮፕ ማድረገው ራሴ ነኝ። አይ ላቭ ዳት ፓርት ደስ ይለኛል። ከልጆቼ ጋር ለምንትን የምልበት ሰዓት ነው። ከዛ ምሳ ሰዓቴ እንዳልኩ ሶሻላይዝ ማድረግበት ሰው ሲቀጥረኝ ላንች ታይም ነው የምቀጥረው። ከዛ 2 ሰዓት ተኩል ምናምን ሲል ወደ ስራ እመለሳለሁ። ሌሎች ከቢሮ ውጭ የሚሰሩ ስራ ይኖሩኛል። ሰዎችን ሚት አደርጋለሁ። አዳዲስ ነገሮች ለመስራት እየጀማመርኩ ነው። ሰው ለዛ ወደዚህ ላለው መሄድ የሚጠበቅብኝ ጉዳዮች ይኖራል። ክፍለ ከተማ ምናምን የሆነ የመሬት ጉዳይ ምናምን ጉዳይ ይወስደኛል። እነሱ ላይ መድረስ ካለብኝ ሁልጊዜ ከሰዓት ነው የማደርገው። ከዛ በኋላ ወደ ቤት እሄዳለሁ። ቀንሽ ላይ አሁን በፊት ስራ ስትጀምሪ ፕሮዳክቲቭ ሆኜ ዋልኩ የምትይበት መለኪያና በቃ ጥሩ ቀን ነው በደንብ ሰራው የምትይበትና አሁን ትንሽ ካምፓኒሽ ያድጓል፣ ፕሮዳክትሽ በዝቷል ምናምንና አሁን ፕሮዳክቲቪቲ አሁን ጥሩ ነው የምትይበት መስፈርት ተመሳሳይ ነው? ምንድነው ያኔ ፕሮዳክቲቪቲ እና የዛን ጊዜ ፕሮዳክቲቪቲ ያው ብዙ መሸጥ ነበር ያኔ እና አሁን ፕሮዳክቲቪቲ ግን አደርጋቸዋለሁ በፕላን ያደረኳቸው ነገሮች ማለት መንገድ ሳይዘጋጋብኝ ኦን ታይም መድረስ የቀጠርኩት ሰው ጋር ራሱ ከዛ በቃ የምፈልገውን ነገሮች ማድረግ ሳልጨናነቅ ሳልረብሽ መዋል ምንም የሚረብሸኝ ነገር ሳልሰማ ጥሩ ሆኜ መዋል እሱ ፕሮዳክቲቪቲ ባዛር ሳያደርገኝ ነው ነገር በቃ ውላለሁ ባልኩበት ከገባው ፕሮዳክቲቪቲ ላይ ፕሮዳክቲቭ ነው የነበረ ቀን ነው እላለሁ። ሰው አሁን ያው ሜዠርመንቱ እንትን አይደለም ግን ላይክ ሰራቸዋለሁ ብያልኳቸው ነገሮች ሰርቼ ከገባው አማቢ በክቶሻል አሁን ወይስ ገና ብዙ የመስራት ምን ነው ያገኝ ሀብቱ ገንዘቡ ገና ነው እንጂ ገና ታዳጊ እኮ ነኝ ትላለህ። በደንብ ገና የመቀጠል በደንብ የማስፋት ሀሳብ not in terms of money እሱንም ካልኩኝ ግን I think የመስራት አቅም አለኝ። ግን አሉኝ ታናናሾች በጣም ብዙ ነገር ላሳያቸው መስመር ላስይዛቸው የምፈልጋቸው እና መስራት የምፈልጋቸው እንደ ፋሽን የምወዳቸው ስራዎች አሉ። እነሱን ብጀምረናለው። ከዛ በተረፈ ደግሞ በራሱ ዋይናት እንዲህ ብሰራስ ሌግስ ኦፖርቹኒቲ ያለ ጥሩ ነው ይሄ ነገር ምናምን ስትባል ስትሰማ ማጠናቸው ነገሮች አሉ። አጠናለሁ ዝም ብዬ ልሰራውም ላልሰራውም እችላለሁ። ለጓደኞችም ሪኮመንድ ላደርገው እችላለሁ። ብቻ ኤኒቲንግ there is opportunity ያለበት የተባልኩበት ላይ ጆሮዬን ጣል አድርጌ እሰማለሁ ምናምን ነገር I never know I might end up የሆነ ቦታ ላይ ከዚህ ሴክተር ውጪ ምናምን ነገር ግን ገና ነኝ ስራ ላይ በደንብ ገና እንጠብቃለን። ግን አንድ ነገር ማወቅ ፈለኩኝ። ይሄ ሁሉ የቢዝነስ ጆርኒ እድገት ላይ በዚህ አጭር ዓመት ውስጥ የሃይሪያ እድገት እንዴት ነው ማለት ምንድነው የተለወጠ የመጣው? ድራይቭ የሚያረጋት ነገር ሞቲቬት የሚያረጋት ነገር የኤነርጂ ሶርሷ ያንን በጣም መረዳት ፈልግ ሲጀምሪ በነበረው አሁን ያለው እንደው ጉዞ ተቀጥረሽ ነበር የምትሰሪው እናውቃለሁና ከዛ እስካሁን ባለው ሂደት ውስጥ ሃይሪያን ፐርሰናሊ እስኪያዝና I think የበፊት ድራይቭ የሚያደርገኝ ኤነርጂ የሚሆነኝ የነበረው ነገር በፊት like የማይመቹ ኢንኮንቪኒየንሶች ነበሩ። ማጣት የሚባለው አለመኖር ነገር ፈልገ ማድረግ አለመቻል ሰው ታሙ በማሳከም አለመቻል ምናምን ብቻ ለህነት በጣም የሚያስጠላ ነገር ነው። እዛ ውስጥ ላለመመለስ የምታደርገው ሩጫ ነው የበፊት እንትኔ ቃይስ ለዛ ቦታ እንዳልመለስ ብቻ አጥቼ የሰው እጅ የማይበት ቀን እንዳይመጣ ብቻ ነበረ። ከዛ ደግሞ ትንሽ ረፋ ሲል እንትን ያረኩት እመጣለሁ። ከዛ ስለ ቤተሰቦች ታስባለህ፣ ስለ ታናናሾች ታስባለህ፣ ልጆችን ጥሩ ትምህርት ስለመላክ ታስባለህ ምናምን ነገር እነዚህ ሁሉ ያው ኢንካይንድ ካሽ ሲኖርህ የምታደርጋቸው ገንዘብ ሲኖርህ የምታደርጋቸው ነገሮች ናቸው። እሱን you just want to be certain አለኝ ኦኬ አለኝ የምታመም ማሳከም ያለኝ ልጆቼን ማስተማር ያለኝ አንድ ነገር በሆነ አይወድቁብኝም ምናምን የሚለውን ነገር you do that መሀል ላይ maybe you reach that level at certain level ከዛ በኋላ ግን ደግሞ ኢምፓክት መፍጠርን ትፈልጋለህ። ያው ምንድነው ከአንድ ቤት ከአንድ መኪና ብቻ አይነዳ ምናምን ነገር ይላል አባቴና ከዛ በኋላ ይሄ ኤነርጂ የሚሆነ ነገር እንዲበገዛ እንዲባረግ ምናምን የሚለው ነገር ብቻ አይደለም። I still have that እንደሱ አይነት ዲዛይሮች አሉኝ በራሴ አኮምፕሊሽ ያላረኳቸው ነገሮች አሉ። ግን ጠዋት አስነስቶ ቢሮ የሚያመጡኝ እንትኖች ግን አይደሉም። ሌላ ከዛ የተሻለ ጎል አለኝ፣ ከዛ የተሻለ ኢምፓክት መፍጠር፣
ሌላ ትልቅ ነገር ማለት ብሰራ ላለው ብችል early ከስራዬ እንትን ብዬ አስተማሪ በሆን ምናምን ነገር እላለሁ። ምን for some reason የዩኒቨርሲቲ ሌክቸረር መሆን እፈልጋለሁ። ለምንድን ነው አላውቅም፣ ግን ወደዋለሁ። that's my passion. so maybe እንግዲህ ከፍቼም ላልፍ እችላለሁ። አስተማሪ ነው ሪታየርመንት ፕላኔ። አስተማሪም ነበርሽ አይደል? አዎ ትንንሽ ልጆች ትንንሽ ልጆች መጀመሪያ ፍሬሽ ግራጁዌት እያለሁ ትንንሽ ልጆች ጊብሳ የሚባል ትምህርት ቤት እንደውም አሲስታንት ቲቸር ነበርኩት መጀመሪያ። አስተማሪውን አሲስት ማድረግ ነበር የኔ ስራ። በቃ ላይክ ደፍተር ላይ ኖት ማዘጋጀት፣ ትሬስ ነው የሚያደርጉት ልጆች መጻፍ ስለማይችሉ ሰው እነሱን የሆነ በዶት ዶት ዶት ኤቢሲ እና ብሎ ጽፎ ልጆቹ ዶቱን ተከትለው እንዲጽፉ ማድረግ፣ ልጆቹን ማሰለፍ፣ መዝሙር ማዘምር ነው ነበር። እንደም አክቹዋሊ ቲቺንግ አልነበረም፣ በኋላ ነው ቲቸር የሆንኩት። ግን አሁን ምንድነው ድራይቭ የሚያደርግሽ ነገር ብትለኝ ከራስ በላይ መትረፍም አስባለሁ። ላይክ ኢምፓክት በፈጠረ ኢምፓክት ምን አይነት ኢምፓክት መስራት ማሰባቸው ነገሮች አሉ። የሚያሳስብሽ ነገር ምን አለ? የሚያሳስበኝ ነገር ናቲም ፐርሰናል ኢምፓክት መፍጠር የምትፈልጊ ላይፌ ላይ አይደለም። ግን እንዳልኩ ላይክ ይሄ ማጣት በብዙ መልኩ ይገለጻል። let's say እኛ ቤት በገልጽልን እናትና አባቴ ጥለውን አረብ ሀገር ሄደው ነበር። ለእኛ የተሻለ ነገር ፕሮቫይድ ለማድረግ ምናምን ነገር እዛ ፕሮሰስ ውስጥ እንደ ልጅ ብዙ አጣሁት ምለው ነገር አለኝ። ሳድግ ፒበሪቲ ላይ ያለው ምናምን ነገር ስጎረምስ እናቴም አባቴም አጠገቤ ሆኖ ቢያዩ ኖሮ ምለው ነገር አለ። ጥሩ ነበር ብዬ ማስበው አይ ሚስ የሆነ እንትንም ፓርት የሆነ የልጅነቴን ፓርት በነበሩልኝ ኖሮ ብዬ ማስባቸው ነገሮች አሉ። ከዛ ደግሞ አሁን ደግሞ አየዋለሁ በጣም አግሬሲቭሊ ደግሞ ከእናቴና ከአባቴ ጊዜ የበለጠ ደግሞ አግሬሲቭሊ ሰው ይለያያል፣ ይሰደዳል ምናምን። ይሄ ሊቢያ ምናምን ሲባል ስትሰማ ይሄ ሁሉ ሜቢ አይ ዶንት ኖ እንጃ 10-20 ሀብታም እንትን ብሎ ሀብታም ተደራጅቶ እንትን ቢል እነዚህ ልጆች ማንቃት አይቻልም ነበር ወይ? ስኪል ሆነው እንዲሄዱ ማድረግ አይቻልም ነበር ወይ? እውቀት ኖሯቸው እዚህ ጋር የሚሰሩት ነገር የሆነ ችሎታ ኖሯቸው they have the energy actually ጉልበት ስላላቸው ነው ዛሬ በእግራቸው የሚሄዱት እና ምዛም ሄደው በጉልበታቸው ለመስራት ነው። ስለዚህ እንደዚህ ሀገር ጥሎ የሚያስበር ድረስ እዚህ የሆነ ላይክ ስራ መፍጠር በትችል ላይ 1000-2000 ሰው ከሆነ የሚሄዱት 300-400 አንተ እዚህ ጋር ስራ መፍጠር ብችል ብዬ አስባለሁ። ብዙ የሚሰሩ ነገሮች አሉ ብዬ እላለሁ። ግን I don't have the whole እንደዚህ ግጥምጥም ያለው እንትን ገና ወደ ስራ ለመቀየር። ስለዚህ I have a plan በደንብ ፋይናንሻሊ ስትሮንግ መሆን አለብኝ፣ በራሴም ስቴብል መሆን አለብኝ። እነሱን ለመነገር ለመጀመር አወሴ this year ጀምራለሁ ብዬ ነበር። በ3ም በ4ም ሰው ቢሆን this year ጀምራለሁ ብዬ ነበር። ግን በተለያዩ ምክንያቶች እንግዲህ 2025 አልሄደብኝ ማለት ነው። ኢንሻአላህ 2026 ላይ ግን በዛም በዚህም ብዬ ግን መሬት ላይ የማወራው ሐሳብ ይሆናል ማለት ነው። እንዲህ አይነት ኢምፓክት መፍጠር actually ሰዎች ላይፍ ላይ ኢምፓክት የሚፈጥር ሰው በሆን ደስ ይለኛል። ኢንተረስቲንግ። ስለዚህ እሱ ድራይቭ ያደርግሻል ከዚህ በኋላ ያለው ጆርኒ በደንብ ድራይቭ ያደርጋል ብለሽ ታስቢያለሽ? እንትን አሁን ቢዝነስ ዓለም ውስጥ ስትቆይ በዚህ ጆርኒ ውስጥ በፊት የነበረሽን አመለካከት፣ እምነት፣ እይታ፣ አስተሳሰብ ዋጋ መሰጫቸው ነገሮች ይኖራሉና ናው ደግሞ ሪያሊቲ ውስጥ ገብተሽ አንቺ በደንብ እንደው ክፍለ ሀገር ብዙ ሄደሽ ሰርተሽ መተሻል አሁን እየሄደበት ያለና ኦኬ ለካ ላይፍ እንዲህ ነው፣ ስራ እንዲህ ነው፣ ሰው እንዲህ ነው ብለሽ የወሰሻቸው ፕሪንሲፕሎች ሊሆኑ ይችላሉ፣ እምነቶች ሊሆኑ ይችላሉ፣ ቫልዩዎች ሊሆኑ ይችላሉና ምን ተማርሽበት? ምን ቀየርሽበት? ምን አጸናሽበት? ብዙ የቀየርኳቸው ነገሮች አሉና ስፔሲፊክሊ ቢኮዝ አም ኢን ቢዝነስ እንዲሁ ግን እድሜ ማቹር እያደረኩ ስለሆነ እንዳልከው ኤክስፖዠር ከተለያየ ሰው ጋር ስለጨመረ ምናምን እንዲሁ ራሴ ያደግኩባቸው ነገሮች አሉ፣ የጨመርኳቸው ቫልዩዎች አሉ። ልክ አይደለም ለዚህ ዘመንና ለዚህ ጊዜ አይመጥኑም ብዬ ቀነስኳቸው ቫልዩዎች አሉ። ቤተሰቦች እኔ ላይ ኢንስቶል ያደረጓቸው አይነት ካራክተሮች ምናምን ቫልዩዎች ነበሩ። እነሱ ግን ነው አይ ዶንት ኒድ them እነዚህ አያስፈልጉኝም። በተለይ ቢዝነስ ላይ ሲሆን፣ በተለይ ኢንዱስትሪ ውስጥ ሲሆን፣ በተለይ አሁን ያለውበት ቦታ ላይ ብዬ ይዣቸው የመጣዋቸው በጣም ኮር ቫልዩ ናቸው ብዬ ማስባቸው ነገሮች መልሼ ደግሞ የተውኳቸው አሉ። እንደ ጊዜው እንደ ሰው እንደሚገጥመኝ ሰው እኔም ራሴ እየተማርኩኝ አንዳንዴ አላስፈላጊ ቦታ ላይ ናይስ የምሆንበት ጊዜ ነበር። በጣም ጭምት ነበርኩኝ። አሁን ነኝ ብላ አያስኬድማ ነበርኩኝ። በጣም ጭምት ነበርኩኝ። በጣም ሼም የሚይዘኝ ሰው ነበርኩኝ። ሼም እና ጭምተኝነቴ ይሉኝታዬ ላይክ ቱ ዘ ኤክስተንት የራሴንም እንትን አፌክት እስከሚያደርግ ድረስ
ኖ ማለት መፈራ በጣም ይሉኝታ የሚይዘኝ አይነት ሰው ነበርኩ። ስለዚህ በቃው ነገር ከሰማው ከተነገረኝ በቃ እየተንደፋደፍኩኝ ምናምን ነገር ስብርብር ምናምን ብዬ ማድረግ ነበረ። በጊዜ ውስጥ ለምን አትናገሪም እንዴ ካልቻልሽ እንዴ አልችልም ምናምን አትይም ምን ችግር አለ ምናምን የሚሉ እንትኖችን ዴቨሎፕ ያደረኩ ነበር በደንብ። የሚጠቅሙኝ ነገሮች አዳፕት አድርጌያለሁ፣ የማያስፈልጉኝ ነገሮች ቀይሬያለሁ። በጣም ነው ያደኩት ትሩ ቢዝነስ ባይዘው የሰርቶ የሚያልፍ ሰው ያድጋል እላለሁ በደንብ። ለምን እንትኑ ይሄ ሪያሊቲው በቃ ብዙ አይነት ሰው ትማራለህ። አንዳንዴ መስጠት ግዴታ መስጠት ያለብን መስሎ ቸንግሮ የሆነ ሰው ስጠይቅ አይ ሶሪ አልሰጥሽም እኮ የሥራ አብነ ይገራም ሲሉክ እንዴ አይነት የሚባል መልስ ነበር እንዴ ብለህ ትማራለህ። አይቸግራቸውም አያጡም ብለህ የምታስባቸው ሰዎች ግን በጣም ፈርምሊ ኮስተር ብለው ነው አይሆንም ብለው ሲሉ ታያለህ። ለካ እዛ ለማደግ ናይስ መሆን አይጠበቅብህም። ለመስራት ጎበዝ ለመሆን ሁሉም ሰው ሊወድህ አይገባም። ለካ እነዚህ ነገሮች ከሰዎች የተማርኳቸው ነገሮች ናቸው። አክቹሊ እኔ ራሴ ቻሌንጅ ገጥመውኝ ምናምን ነገር ፌስ ያደረኳቸው ነገሮች ነበሩና የጠቀሙኝ የረዱኝ ምናምን ሰዎች አሉ። ግን አይነትም አለ አጠቃቀም አረዳድም ለካ አይነትም አለ። ኦኬ አይ ዊል ጊቭ ዩ ዲስ ግን በዚህ ጊዜ መመለስ አለብሽ ምናምን ብለው አንዳንድ በጣም አድማየር ማረጋቸው እነሱን በወንኩ ብዬ የምላቸው ሰዎች ልጆቻቸውን የሚያሳድጉበት መንገድ አይቼ እኔ ወደ ራሴ እንትን ያልኳቸው ሰዎች አሉ። ልክ አይደለም ለካ እኔ በጣም ጥሩ አይደለም ልጆቼን ማሳድግበት እንትን እንድን ያደረጉኝ ሰዎች አሉ። በጣም ውጤታማ ናቸው ብዬ የምለው በብዙ አይነት መልኩ ውጤታማ ናቸው ብዬ አይዶላይዝ ማረጋቸው ሰዎች አሉ። ያው የማውቃቸው እኔ ቢዝነስ እንትን ላይ ነው። ግን እንዴ ስታወራ they tell you አንዳንድ ነገር እንዲህ ነበርኩ እንዲያርጌ እንዲየና ምን ነገር ሲሉክ ግን እንዲህ አይነትም ከተሰባበረ ነገር ውስጥ ከፈረሰ ነገር ውስጥ ለካ ሰው ቀና ይላል የሚለው ሰው እኔ ምንም ቅድም ሳወራ ካይ ምንም አልተፈተንኩናም ብያልኩ ነገሮች በሰዓቱ እኮ አልቀሽባቸው ሊሆን ይችላል። በሰዓቱ እዛ ውስጥ ዛ ፕሮሰስ ውስጥ ያለፍ አሁን ግን ብዙ ሰው ሚት ከማድረግ ስሰማ ከብዙ ጥንቅጥ ውስጥ ገብተው ለካ የተሳካላቸው ትልልቅ ካምፓኒ ረን እያደረጉ ያሉ ቢሊየንስ ተርኖቨር ያላቸው ረን ቢዝነስ ካምፓኒዎች ረን ያደርጋሉ ሰዎች አሉና አንዳንዶቹ በቃ ብዙ ነገር ውስጥ አልፎ ገብቷል። እንዲያርጌ ብሎ ሲያወሩልክ አልፎ አሁን ለማውራት በቅተው አሁን ያላቸው ሌጋሲ ያስጥለው ስታይ ገና ላይክ በጣም ወደ ኋላ ነኝ እንድትልም ያደርጋል። ሶ ገና ነኝ እኔ ምናምን ስለህም ከነዛ የመጣ ነው ብዙ ትልልቅ ሰው ስላየው አሁን እኔ ኢምንት ነች ሜቢ ጓደኞቼ ጋር አካባቢ ጋር ምናምን ሲሆን I might be like በቃ ከዚህ በላይ ምን ትፈልጊያለሽ አልহামዱሊላህ እንጂ ምኑኝ ሰዎች ከበው ሊሆን ይችላል። the other direction ደግሞ ገና ምንም እንዳልጀመርኩ ደግሞ የሚያመላክቱኝ በጣም ትልልቅ ሰዎች አግኝቻለሁ። ቅድም ሶሻል ሚዲያ ከተጠቀመሽ ነገሮች ስትል እንዲህ አይነት ሰዎች አስተዋውቆኛል። በደንብ ብዙ ነገር ልማርባቸው መችላቸው ጎበዝ ሰዎች አስተዋውቆኛል። አድቫይዝ ያደርጉኛል። like በደንብ እንደዚህ ኖንቻላንት ስሆን እናም በቃ ይበቃኝ እንድንሽ ዓመት አይኖርና ምን ነገር ስል እንዴ ገና አይደለሽ እንዴ አንቺና ምን እናታ ምን ስልክ ሰው አይደለም እንዴ ልጆች እንዚ ያድርሽ እና ምን ሲሉኝ ኦኬ ላለው አንዳንድ ጊዜ ይመጣብኛል እንደዚህ የራሴ እኔ like why am I even working እንደዚህ በጣም ለምንድነው ተፈታፈመለው ምንድነው ምን አስጨነቀኝ ምናምን ነገር እላለሁ ማለት ነው። ከዛ ስን እንዲመለስ የሚያደርገኝ ሰው አለ አካባቢ እነሱን ሳይ እንትን እላለሁና ብዙ ነው የተማርኩት። ውድቀትን ነው መባልን ምናምን እንዴት ነው የምታያቸው? ከዚህ ፕሮሰስ ውስጥ በፊት እነዚህ ነገሮች ፍርሃት ላይ ነበርሽ ወይስ? ነበረኝ። በፊት ሪጀክት መደረግ ነው መባል ምናምን የሚያስለቅሰኝ የምንፈርቅ አይነት ሰው ነበርኩ። አሁን ግን I see it from different perspective። አሁን ሜቢ አላውቅም ልጠይቅ የምችለው ብቸኛው ነገር ምናልባት ባንክ ቤት ሊሆን ይችላል ብድር ምናምን እንጂ ከዛ አሁን ባለው እንትን ባቅሜ እሰራለሁ ከሌለኝ ተዋዋለሁ like እዛ አይነት ውስጥ እንትን ውስጥ አልገባም at this point። ግን ስቲል ግን ነው መባልን ምንም እንትን አይለኝ it's fine ከብዙ ዳይሬክሽን አይ አሁንም ትልቅ ሴት ይወል ነው ስባልሽ በቃ thank you I move on። ግን እሱም it's part of the lesson part of the growth። ብዙ ጊዜ እኛ ሀገር ውስጥ እየጨረስን ነው ስለ ገንዘብ ቫልዩ ማድረግ ላይ ብዙ እንዴት ልበልሽ የሆነ አከራካሪ ፖይንቶች አሉ። ስለሱ ራሱ ያለን እይታ ዋጋ አስተሳሰብ የተዛባ ነገር አለ እና ምንድነው ያንቺ መረዳት? I don't know እኔ አላውቅም። እንግዲህ የሆነ ቦታ ላይ ሰው ሁሉ ገንዘብ የሚፈልግ የሚወድ ለገንዘብ የሚሰራ ይመስላል።
at some point ግን ምን አለን ይመስለኛል ወይ እንደዚህ ቢል አስቀምጥ የጨዋታ ማሳመርና ቀልድ መሰለኝ ሲወራ አሁን በቃ ሆነ እንትን በቂ ነች እቺ ትንሽ ነገር የምንወድ ሰው ምናምን አክት ማድረግ ይፈልጋል መሰለኝ like I think conversation ማሳመር የንግግር ምናምን ነገር ናይስ ነው ሰው ይወደዋል ብሎ የሚሰማንን ሁላችንም ሰው የሚሰማውን ነገር ሳይሆን ይወደዋል ብሎ ያሰቡት ምናልባት ማጆሪቲ ቅፍ ውስጥ ለመግባት ማጆሪቲዎቹ ጋር ሪሌተብል ለመሆናም ሊሆን ይችላል እኔ ፐርሰናሊ አምቢሽስ መሆን ጥሩ ነው ባይ ነኝ like ጭንቅላት ማሰብ እስከሚችለው ድረስ ዋይልድ ነገር ማሰብ እያንዳንዱ የምናውቃቸው ነገር ፐርቼዝ የሚደረጉ ነገሮች በሙሉ they need ገንዘብ አይደለ በገንዘብ ነው የሚደረጉት ያው ብቸኛው የማታመጣው እና የማታስቀረው ነገር ህይወትህን ብቻ ነው ግን እየኖርክ ያለ ግን የምትኖረውን ኑሮ ግን ስሙዝ ማድረግ ይቻላል በጣም ብዙ በርደን ይቀንሳል በጣም ብዙ ለቅሶ ያቆማል ገንዘብ ይሄን ደግሞ ተቸግሮ አጥቶ ካየሰው በላይ ምንም ምስክር መሆን ያለበት አይመስለኝም ሶ እኔ ሶልህን እስከምትሸጥ ድረስ ነፍስiyahን እስከምትሸጥ ድረስ የገንዘብ አፍቃሪ ባትሆነ ነገር ግን ሊለፋለት ሊሰራለት የሚገባ ነገር ነው that's how you run ልጆችክ ሰው አይን እንዳያይብክ ሰው እንዳይደርሱብህ ሰዎች ጋር እንዳይደርሱብህ የምታረገው ነገር ብቸኛ በገንዘብ ነው አንድ የሚያስቅ ነገር ልንገርክ እኔ I think እኔ ማቴሪያሊስት መሰለኝ ፐርቼዝ የሚደረጉ ነገሮች ኢንተርቴን አደርጋለሁ እንጂ አረጋቸዋለሁ በተለይ ሌክ ሰርቼ ለፍቻ መጣሁት ገንዘቤ ነውና I want to see it የቸገረኝ ነገሮች በሙሉ convenience ይፈጥር I love that like travel ካደረኩኝ I like to go business class maybe it's just ምንድነው መሄድ ነው ሊል ይችላል ሆነ ሰው መሄድ ነው ከዚህ ተነስተን የሆነ ፖይንት ላይ መድረስ ነው በፕሌን ምንድነው ሊል ይችላል እኔም እግሬን ዘርግቼ ቅልጥሜ እንደምታየው ረጅም ነው ምናምን ነገር ፎጣ ለብሼ ምናምን ኮምፎርታብል ሆኜ መሄድ ፈልጋለሁ ከዛ ምን እዛ የሆነ ቦታ የሆነ ፖይንት ላይ ደርሰን እንደኔ የሆነ ሰው ምንድነው ምግብ ነው እዚህ ጋር ዝም ብለን የሆነ ካፌ እንብላል ይችላል እኔ I like my comfort ከጊዜ በኋላ ይመጣ ሊሆን ይችላል because በፊት ስለማላቃቸው እነዚህ ነገሮች በፊት ነበረ ብዬ ማለት ይከብደኛል አሁን ግን the more I work for it ብዙ እየሰራሁኝ ገንዘብ እያገኘሁ ስመጣ the only thing ብቸኛ ማድረግ የምፈልገው ነገር ገንዘብ ኑሮዬን ቀላል ማድረግ ነው ቀላል ማድረግ ነው that's goalish ምንድነው ትለምን ቀላል ብቻ ሳይሆን ቀላል my comfort it's not luxury ብዬ አልጠራም because I don't do luxury የሚባሉ ነገሮች I don't do እንደሱ luxury ነገር ላይ ምናምን ነገር ስፔንድ ማድረግ ሰው አይደለም convenience ግን በጣም ፐርቼዝ አደርጋለሁ እስከሚገዛ ነገር እስከሆነ ድረስ ኮምፎርትሽን ምቾትሽን አሁን ስመጣ ከአንድ ጓደኛዬ ጋር ያወራው ነበርና ቤቴ ውስጥ ምን ሃየር አደረኩ መሰለህ ሰራተኞችን ትሬን የሚያደርጉ ልጆች ሃየር አደረኩ ከዛ እሱ በጣም ልክ አይደለም እያለኝ ነበርና እኔ ግን ቤቴ ስገባ ለማረፍ ነው ቤቴ የሚሄደው ፍሪጅ ከፍቼ ይሄ ለምን እንዲተበላሽ ይሄ እንዲና ለማለት I don't have the energy ከዛ ደግሞ ፐርሰናሊቲም አይደለም ምቆጮ ሰው አይነት ሰው አይደለሁኝ ስለዚህ ቤት ውስጥ ስገባ የምፈልገው ነገር እያገኘው አይደለም ልጆቼ እንዲበሉ የምፈልገው ነገር እየበሉ አይደለም ቤቴ ሜንቴን እንዲደረግበት የተደረገ አይደለም ምናምን ነገር ከልጅቷ ጋር ላለመጣላት somebody else ከውጭ ሃየር አደረኩ አሰልጣኝ 15 ቀን አሰልጣናናት እንሄዳለን አሉ I said okay ተነጋገርን ብር መጡ ከዛ ጓደኛዬ ስነግረው በጣም ቀበጥ ነሽ ምናምን እያለኝ ነበርና ነው ቅብጣት አይደለም እኮ ገብቼ ከምናገር ከምጣላ ይሄ ስርስር ያየው ይሄ ያልተጸዳም ሽንት ቤት እንዳለን ከመላት የሆነ ሰው ቢያረግልኝና ትንሽ ገንዘብ ከፈል ምን ችግር አለው አልኩት so it's I think a perspective ጉዳይ ነው ለኔ ግን anything purchase ማድረግ የምችለው ነገር ላይፌን ቀላል የሚያደርግልኝ ነገር I would do it maybe ለዛ ነው ማቴሪያሊስት ነኝ ያልኩት ኮንቪኒየንስ መርጣለሁኝ ከገንዘቡ ይልቅ ካሹ ከሚቀመጥ ሰላሜን ኮንቪኒየንስን ካፌ ክፉ ባይወጣ ቤቴ ስገባ ባልናገር ምናምን ነገር እመርጣለሁ that kind of person ነኝ እኔ maybe I don't know እሱ ነው ማቴሪያሊስት ያልኩት ግን ወደ እንትኑ ሳመጣለ እኛ ሀገር ኮንቴክስት ሳመጣለ for some reason አንወድም እንደ አይነት ዲስከሽን ለምን እንደሆነ አላውቅም ልክ እንደቸገረክ እንዳጣስቶ ነው ሪሌተብል የሚሆነው መሰለኝና ልክ ሰው ሁሉ they act like እንደማይፈልጉትና በግድመቱ እንደተጋጫቸው ገንዘቡ ነገር humble መሆን አለማውራት ውስጥ ይገለጣል መሰለኝ I don't know እኔ ግን I work for it ከዛ ደግሞ አላህ በረካ አረጋለኝ so I will buy my convenience የልጆቼን ምቾት የኔን ሰላም it's not so ትልቅ ነገር አይደለም I don't think እኔ ለራሴ አይደረጉም ብዬ ማስባቸው ነገሮች አለ ገንዘብ የሚገዛቸው ግን እኔ ግን አያስፈልገኝም ላለሁበት ሀገር ላለሁበት ኮሚኒቲ ለቤተሰቦቼ አክስቴን አስባለሁ ሀገር ቤት ያለችውን ታናሽቴን አስባለሁ ምናምን ነገር ብዙ ነገር ከእንትን እስከትቼ አሁን this things is too much ለኔ ብዬ የምላቸው ነገሮች አሉ
ዳስ ኖ ዞን የምላቸው ነገሮች አሉ። ስላለኝ የማልሄድባቸው የማላረጋቸው ነገሮች አሉ። አፎርድ ባረጋቸው የማላረጋቸው ነገሮች አሉ። ዳትስ የኔ ላይፍ ስታይል እንጂ ገንዘብ ግን በጣም ቤዚክ ነሰሲቲ መሰለኝ። በደንብ አስፈላጊ ነው። አዎ ሀብታም ሁላንቺ ምንድን ነው ሰምበዲ ነው ሀብታም ነው ለማለት እንዴት ነው የምታየው? አይ ቲንክ ኢምፓክት መፍጠር የቻለ ሰው፣ ለብዙ ሰው ስራ መፍጠር የቻለ ሰው። ኦኬ ብዙ ሰራተኞች ደሞዝ የሚከፍል፣ ለብዙ ሰዎች ህይወት ዲፔንደብል መሆን የቻለ ሰው፣ ኢምፓክት መፍጠር የቻለ ሰው ገንዘቡን ተጠቅሞ ኦኬ ሰው ሀብታም ነው። ኦኬ እንጂ የራሱን ኒድ ምናምን ጋር ገና ሀብታም እሱ ማንም ሰው ያደርገዋል at this point ቤት መኪና እንዲህ ምናምን እሱ ገና ታዳጊ ነው። ማንም ሰው ያደርገዋል መሰለኝ። it's simple ነገር ነው። ብዙ ብር እኮ ይጠይቃል። አሁን ይሄን ማድረግ አፎርደብል እየሆነ አይደለም አይደል? ሰው መኪና ቤት አሁን እንደምሆን እንጂ እንደዛ በፊት ነበረ። እንደዛ በፊትኛ ልጅ እያለን ቤትና መኪና እዚህ ሀብታም እንትኖች። አሁን ግን ደሞዝተኛም ሰውም ያደርገዋል። አሁን በደንብ አክሰሰብል እየሆነ ነው። ኦፕሽኖችም አሉ። አሁን እንዲያውም በጣም እየተቻለ ነው። በፊት ግን እኮ በጣም ሬር ነበር መኪና እንትና መኪና ስልክ ራሱ ያለው ሀብታም ነበር። ይሄን ስልክ የምትጠራበት ቤት ራሱ ሀብታም ቤት ነበረ በፊት። ቲቪም ሀብታም ቤት ነበር። አሁን ግን ሞር አክሰሰብል እየሆኑ ነው እነሱ። ስለዚህ በአሁኑ ታዲያ ዴፊኒሽን ሀብታም በአሁን ዴፊኒሽን እንግዲህ ያው እንዳልኩ ኢምፓክትፉል የሆነ ሰው ለሰዎች ስራ መፍጠር የቻለ እሱ አይ ቲንክ ሀብታም ነው። እንደዛ አይነት ሰዎች ኢንስፓየር ያደርጉሻል? በደንብ ኢምፓክት እየፈጠረ በደንብ ነው ኢንስፓየር የሚያደርጉኝ። ታያቸዋለሽ? አያቸዋለሁ፣ ባዮግራፊ አነባለሁ፣ እንደዚህ ፖድካስት ላይ ነው ከቀረበው አዳምጣለሁ። try to read between the lines። እነዚህ ሰዎች አንቆጥሎ ከሚያወሩት እንትን በላይ ምን አልፎ ሊሆን ይችላል። አንዳንዶቹ ስራ የሚያወሩት ስራ በቃ በጣም ይገርመኛል። ሰው እንደዚህ ሰርቶ ምናምን ተሳክቶለት ብዬላለሁ። ንግግራቸው ውስጥ I see how humble they are, how educated they are። ትምህርትና እንትን ጋር ያላቸውን ግንኙነት አለ። ያኔ በደሞዝ በስራ ያደርኩ ስለሆንኩኝ ወርስም የለውም ንግድ ውስጥ የነበርኩ ሰው አይደለሁም ምናምን ነገር it's just እንግዲህ አስተማሪነትን ተቀጥሬ ከሰራው it's just difference እንትን አይደለም። 700 ነበር ይከፈለኝ ነበር፣ ልጆች አስጠና ነበር ምናምን ነገር። so የነጋዴ የሀብታም እንትን ውስጥ ቤተሰብ ውስጥ የወጣ ሰው አይደለሁም። እነዚህ ሰዎች በሙሉ ተሰለሰን so አያለሁ በደንብ ነው በጣም ኢንተረስትድ ሆኛለሁ። ኢንተረስትድ መጨረሻ ላይ የደረስን ነውና አሁን አንቺ ካምፓኒሽ ላይ ኦነር ነሽ፣ ላይክ ፋውንደር ነሽ፣ ኢንተርፕረነር ነሽ፣ እንደ ማኔጀርም እንደ ሲኦም እየሰራሽ ነው። ደግሞ ማርኬቲንግ ባለሙያም ነሽ፣ ሙያም ጉዳይ አለና እነዚህን ሶስቱን ሀቶች መቀያየር እንዴት ነው? እንዴት ታየዋለሽ? ላይክ እንደ ባለሙያ፣ እንደ ማኔጀር፣ እንደ ባለቤት at the same time አብረሽ እያስኬድሽ ይመስለኛል። እና ምንድን ነው ሶስቱ ጋር ያለው ነገር? አይ አድ ላይ ነው የማስኬዳቸው። ሞር ኦፍ የማርኬቲንግ እንትኔ ዶሚኔት ያደርጋል፣ ያመዝናል። የማርኬቲንግ እንትኔ ዶሚኔት ያደርጋል። ላይክ ከኪሱ የሚያወጣ ሰው ስትሆን የፋይናንስ ጉዳይ ኤክስፐንሶች ምናምን ሲመጡ ማርኬቲንግ በራሱ በጣም ኮስቲ ስለሆነ ሲመጡ ትንሽ ሪቴት ያደርጋል እንጂ ነው ምናምን ነገር ስላለክ እሱ ብዙም ባዘር እንዳያደርገኝ እንትን እላለሁ። more of I focus on the product, I focus on the outcome and ማርኬቲንግ እንትኑ ዶሚኔት ያደርጋል። I love it በደንብ ነው የምወደው። ብዙ ጊዜ የሰራሁበት በጣም የማቆም ፐርሰናሊቲም እዛ ውስጥ ነው ዴቨሎፕ የተደረገው ነው ያለኝም እንትን ውጤታማ የሆንኩትም ከዛ ፐርስፔክቲቭ ሁሉ ነገር ከዛ ፐርስፔክቲቭ ስለማየው ይመስለኛል። ያው ቅድም ማርኬቲንግ ያልኩ ውስጥ ቅድም ፕሮፌሽናሊዝም አለ፣ ኢንቴግሪቲ አለ፣ ከዛ ማዳመጥ አለ። ማዳመጥ ማለት ሴልስ ሱፐርቫይዘሮች፣ ማናጀሮች ምናምን ነገር ኢቭን ሴልሶቹም አልፎ አልፎ አሁንም ቢሆን የማገኛቸው ግን አዳመጣለሁ የሚነግሩኝ ነገር ካለ። በተቻለኝ አቅም ሱፐርቫይዘሮቹም ሲሆኑም ናሽናል ሴልስ ማናጀር ምናምን አለ እነሱም ሲሆኑ ወደታች የሚያሳዩት ካራክተር የኔን አይነት እንዲመስል ለማድረግ እሞክራለሁ። አይቴል ዘማት ጭቁባቸው በቀን 50-60 ሱቅ እየዞሩ ነው የሚውሉት። ሰው ቢናይስ ምናምን ካፋችሁ ደህና ነገር ይውጣላለው። እኔ ጥሩ ናቸው፣ ኳሊቲ ናቸው፣ ጠቅመውኛል ብዬ ያሰብኳቸው ነገሮች በሙሉ ወደ እነሱ ኢንስቶል ለማድረግ እሞክራለሁ። አይቴል ደም ሃይጂኒክሊ በጣም ንጹህ መሆን እንዳለባቸው፣ ኮሚኒኬሽን ላይ ጥሩ መሆን እንዳለባቸው፣ ናይስ መሆን እንዳለባቸው፣ ባለ ሱቆችን ስም ሜሞራይዝ ማድረግ እንዳለባቸው፣ 2-3 ከሄዱ በኋላ በስማቸው ጠርተው ማነጋገር እንዳለባቸው ምናምን ነገር ትንንሽ ጥቅቅን የሚመስሉ ነገሮች ናቸው። እኔ ግን እንደ ሰው የሰሩኝ ነገሮች ናቸው። እንደ ሰው የኔ ኳሊቲዎች ናቸው ብዬ ያሰብኳቸው ነገሮች ናቸው። ሶ ዩዥሊ ማርኬቲንግ በላይ ማይነቴ ዶሚኔት ያደርጋል።
በሱ ነው የተሳካልኝ። ያው እህል ውሃ አይኖረኝ ስራ አይኖረኝ በሱ ነው። እሱ ፐርሶናሊቲ ነው ሁልጊዜ ዴስክ ላይ የሚቀመጥ። ምናልባት ከዛ ስወጣ አንዳንድ ቦታ ላይ ሀቭ ቱ አክት እንደ ቢዝነስ እንትን አክት ማድረግ ሊኖርብኝ ይችላል። ስሄድ ልጆቼ ጋር ምናምን ቤቴ ሲሆን የቤት ምናምን ጋር እሱ መቀየር ሊኖርብኝ ይችላል። ግን ኦፊስ ግን ማጆሪቲ ኦፍ ዘ ታይም ከማርኬቲንግ አስፔክት ነው ኤቭሪቲንግ የማየው። የሚታየው መነጽሩ በሱ ነው የሚታየው። አሁን ብዙ ሰዎች ትምህርት ዋጋ አለው ወይ ያሉ እየጠየቁ ነው ይኖሩት እና እኔ እንደውም አንቺ ጥሩ ምሳሌ ነሽ እንዴ ብዬ አስባለሁ። ዋይናት ከተሳሳትኩ ትነግሪኛለሽ። አንተ ለምን ትመስል አንተ እኔ ስላልሆነ ገስቱ እኔ ስላልሆነ ለምን እንደዛ እንደምልሽ ታውቂያለሽ አይደል? ብዙ ሰው ቻሌንጅ እያደረገ ነው አይደለ? ትምህርትንም ተቀጥሮ መስራት ነው። አሁን ኦነስት ሆነሽ እንድትነግሪኝ ነው የምፈልገው። ላይክ ሰው ስላለው ትምህርት ጥሩ ነው ምናምን ሳይሆን ባንቺ ጆርኒ ላይ አሁን ለደረሽበት ቦታ ትምህርትሽና ተቀጥረሽ የሰራሽባቸው ቦታዎች ምን ያህል ድርሻ አላቸው? ባይኖሩ ኖሮ ምን ሊጎድል ይችላል ወይም ምን ጥሩ ነገር ሊኖረው ይችላል የሚለውን አንድ እየተማረ ያለ ሰው ሊሰማሽ ስለሚችል ብዬ ነው። ወይ ትምህርቱን ያቋረጠም ሰው ሊሰማሽ ስለሚችል ይሄ አሁን የትምህርት እንደ ክርክር መሆኑ እንትን ያለው ይሄ ኢንተርፕረነሪያል በደንብ ስፒሪቱ በጣም እየሰፋ ስለመጣ ነው። ግን ናቹራል መሰለኝ። ናቹራል መሰለኝ። በጣም ናቹራል ነገር ይመስለኛል። እኛ ሀገር ብቻ ሳይሆን ሌላም ሀገር ላይ ብዙ የተሳካላቸው ልጄ ደጋግማ መካከለኛ ልጄ ሁለተኛ ልጄ ደጋግማ አጥኚ ምናምን ስላት አታስጨንቂኝ እኔ ጸሐፊ መሆን ነው የምፈልገውና ጸሐፊ ለመሆን እኮ ብዙ ማንበብ ነው። መጽሐፍ ትወዳለች፣ ፊክሽን ማንበብ ትወዳለች። ጸሐፊ መሆን መጽሐፎችን በጻፈው ጸሐፊ ለመሆን ብዙ ማንበብ ነው የሚጠበቅብኝ እንጂ መማር አይጠበቅብኝ ብላ ቻሌንጅ ታደርገኛለች ማለት ነው። እና ግዴታ ነው በቃ የዚህ ቤት ህግ ነው እላታለሁ። እኔ ማስተዳድርሽ የኔ ቤት ህግ ነው እላታለሁ። እና አይ ቲንክ ይሄ ኢንተርፕረነር ስፒሪቱ መሰለኝ ትምህርት ምን ያደርጋል ወደሚለው አስፔክት ያመጣ። እኔ እንግዲህ አሁን የተጻፈ እንደዚህ this is the right way መኖር ያለበት የሚባል ነገር የለኝም። እኔ ማዶን ላይክ ለኔ የሰራልኝ ግን እኔ እንደ ሃይሪያ የሰራኝ ግን በሙሉ በትምህርት ቤት ማለፌ ነው። ከዛ በጣም ብዙ ነገር ላይ ደግሞ ምን ታዘብኩኝ፣ ገንዘብ ኖሯቸው ቢዝነስ ኖሯቸው በጣም በቃ ዌልዚ የምልህ ቅድም ባልኩህ እንትን ብዙ ሺህ ሰዎች የሚያስተዳድሩ ቢሊየንስ ተርኖቨር ያላቸው ካምፓኒ ባለቤቶች ጋር ቁጭ ያወርቻለሁ። ከዛ ለራሴ ራሱ ኢምባራስ ሆኜ አውቃለሁ። ቢካዝ አካዳሚክ እንትን ትምህርት ቤት ገብተህ መውጣት በራሱ የሚያስተምር ኤቲክስ አለ። እኔ ሰው መሆን ዘመናዊ ሰው መሆን የዚህ ዘመን ሰው መሆን የሚባልና የማይባል ነገር ማወቅ፣ አይ ሰው ዲስሪስፔክት አለማድረግ ምናምን እነዚህ ሁሉ በሙሉ ከኔ በመማሬ እዛ ትምህርት ቤት ውስጥ ስትሆን ደግሞ you read አይደለም you read you interact with people እንዴት እንደሆነ ምናምን everything እየተማርክ ትወጣለህ። እንደዛ መሰለኝ የተሰራ ነው። I don't know እንግዲህ ከዛ ከወጣ በኋላ ላይፍ ሌሰን ማስተምሮኝ እንኳን አላውቅም፣ ግን ያስደነገጡኝ ሰዎች ግን አሉ። እንዴት ነው ታዲያ ቢዝነስ ራን የሚያደርጉት ምናምን ቢል ከሰዎች ጋር ሁሉ this guy እንደዚህ ነው የሚያወራው ሌላ ጊዜ ምናምን ስለው ይጮሃል ይሳደባል ምናምን ነገር ይባላሉ ማለት ነው። የሆነ ቦታው በስሎ የሆነ ቦታው ያልበሰለ thank you like ይሄ ሞኒተሪንግ እንትን በጣም አላቸው። ምንም እኔ ምናቸውን ጋር መጠንጋ ሰው ሆኜ አይደለም እንደዚህ ጀጅ ለማድረግ። ካራክተር ግን አይ ቲንክ ያስፈልጋል መሰለኝ። ቢዝነስ ላይ ካራክተር ያስፈልጋል፣ ዲሲፕሊን ያስፈልጋል። የተናገርከውን ነገር ቫሉ የማድረግ እንዲህ ብያል ነበር ላስት ታይም ተጻፈም አልተጻፈም አልኩም አላልኩም ግን ላይ ባልኩት መሰረት መገኘት አለብን። this guy ዛሬ ጠዋት መኪናን ያጸዳ ሊሆን ይችላል I don't know ዛሬ 5 years ሴት ሊሆን እንደሚችል ነው ብለህ ለሰዎች እንዲ basically by default ሰው ስለሆንክ የሚሰጥ እንትን አለ። I think እነዚህ ነገሮች ሼም ራሱ I think it needs to go to school ወላሂ ትምህርት ቤት የሚባል ማይባል ነገር ራሱ ሼም መያዝ ራሱ ትምህርት ቤት ስትገባ ነው ወጣ ያለውና ሳይኖርህ እንደ ኢንተርፕረነር ስለሆንክ የሆነ ነገር ሰለክ የሚመጣ እንትን ራሱ እኩል አይደለም። even ሰው የሚጠየቅና ማይጠየቅ ነገር are they serious ምናምን ብለን እንድትደነግጥ የሚያደርጉ ሰዎች አሉ። ለመጠየቅ ራሱ ሰው ብዙ ነገር ታስተነተናለህ። I have people around me ምንም ነገር የሌላቸው የተማሩ ምናምን ነገር እንዴት ሼም እንደሚይዛቸው አይ ኖ ራሱ አንድ ነገር ሲጠይቁኝ ራሱ ስንት ጊዜ አስበውበት አውጥተው አውርደው ያችን ነገር ካፋቸው እንዳወጧት I can tell በቃ
እንትኑ ቶት እንትኑን አንደርስታንድ አደርጋለሁ ሳይሉኝ ራሱ ይገባኛል። ግን እሱን ያሰራቸው እኮ እያሉ ነው አሁን የቢዝነስ ሰዎች እንዲህ መሆኑ አለበታ የቢዝነስ ማን እንዳይሆኑ ያደርጋቸው ይሄ ሼማ ይሄ ኦቨር ዲሲፕሊን የሚባል ነገር የለም። ግን ኦቨር ዲሲፕሊን የሚባል ነገር የለም። ሼም በጣም ሼም ማብዛቱ ይሄ ለመወሰን ድፍረት ማጣቱ ምናምን እኔ ያመንኩበት አይደለም። እኔ ዶክተር እኔ አሁን ፐርሰናሊ እንትንሽን እንደ ፍረትሽ ምናምን እንትን ብለሽ የሆነ ነገር ይኖርሽ ከምትለኝ አጥቶኝ ከነ ክብሬ 6 ብር ደሞዝተኛ በሆነ አይ ፕሪፈር የምርሽን ነው። በነዚህ ስግጥ ብዬ የሆነ ነገር ላይ ከምደርስ ከነ ክብሬ ከሰዎች ጋር ያለኝ ቫልዩ እንደተቀመጠ ካፌ ማለት ያለብኝ ነገር ሳልል እንደምከለከል ያወኩኝ ሰው ሳላስጨንቅ እንደዚህ ማድረግ አለ መስጠት አለብኝ ሳልል ሳላምታታ የሰው ቁብጅ ሳልጠፋ የሰው ብድርጅ ምናምን ነገር አላቅም የለኝ ምናምን ብዬ ሳልል ከነፍረቴ ከነክብሬ መኖር እመርጣለሁ። አይ ፕሪፈር ስለዚህ ስብዕና ካራክተር በቃ ምንም ድርድር የሌለው ነገር የለውም እንዴ የለውም። ግን አይ ቲንክ እነዚህ ነገሮች ትምህርት ቤት ውስጥ በማለፍ በመዘመን በማንበብ አይ ቲንክ ኤቭሪ ነገር በስራ ስትባል ምን ስትባል ፕሮጀክት ስንሰራ ምናምን ነገር ላይክ ግሩፕ ሊደሩ ላይ ብቻ ትከሻው ላይ ጨነንበትና በሰዓቱ ብናልፍም ግን አይ ቲንክ የሆነ ሼም የያዘን የተማርነው ከዛ የወሰድነው ሌሰን አለ መሰለኝ። ብቻ ለኮሚኒኬሽን ለንግግር ራሱ የሆነ ሃምብልነስ ክሬት ያደርጋል የሚባልና የማይባል ነገር ታውቃለህ። በአጠቃላይ ትምህርት ቤት መሄድ it makes you በጣም ዲሰንት ምናልባት በጣም ሰዓት የላስክ ነጋዴ ላትሆን ትችላለህ ትምህርት ቤት በመሄድ እሱን ነው አይ ቲንክ የሚቀበሉ ኢንቴግሪቲ ያለው ሰው ግን ልትሆን ትችላለህ። ከዛ አንተ እንግዲህ ያው በጣም ሰዓት የላስክ ነጋዴ ነው መሆን የሚሻለኝ ኢንቴግሪቲው ይቅርብኝ ምናምን ነገር at the end of the day ያንተ እንትን ነው። ተምረህም ሌባ ልትሆን ትችላለህ፣ ተምረህም አምጣታው ልትሆን ትችላለህ። አምናት ሴኝ የተማረ ሁሉ ጨዋ ነው ዲሰንት ነው ምናምን ኢንቴግሪቲ ያለው እያልኩኝ ሳይሆን ግን እዛ በመማር ግን የሚገኙ ነገሮች አሉ ቢዝነስ ላይ ዘው ብለህ በመግባት የማይገኙ። ከሞያ አንፃር ራሱ አሁን አንቺ ማርኬቲንግ ላይ ነው የምትሰሪውና አሁን ከካራክተር አንፃር ይሄን ሰርቶሻል መማርሽ። ለምሳሌ ዲግሪ ማርኬቲንግ ነው አይደል የተማርሽው፣ ማስተርስ ተምርሻል ኢንተርናሽናል ቢዝነስ ምናምንና አድቫንቴጅ ሰጥቶሻል? ኮምፒቲቲቭ አድቫንቴጅ አለሽ ያንን በመማርሽ? ምናልባት እኔ ቫልዩ ይደረግ አይደረግ ወደ መሬት ሳወርደው ባላቅም ለእኔ ግን በጣም ቫልዩ የሚሰጠው የሰጠኝ አድቫንቴጆች አሉ። እንዳልኩ ከቲሞቼ ጋር ነው ኮሚኒኬት ሳደርግ አይደለም ስራ ቦታ ላይ መኖሪያ ቤቴም ውስጥም ቤት ውስጥ ስራ ከሚሰሩ ሰራተኞች ጋር ኮሚኒኬት ሳደርግ I have የራሴ የሆነ way of communication። ክፍለ ሀገር ሄጄ ከክፍለ ሀገር ነጋዴዎች ጋር ምናምን ነገር ሳወራ I have my own like እንዳልኩ እጠቀምበታለሁ። I have a skill ከሰዎች ጋር ሳወራ እነዚህ ሰዎች ምን ቫልዩ ሊያደርጉ ይችላሉ ብዬ አሰብኩት እነሱ ቫልዩ የሚያደርጉትን ነገር ይዤ አወራቸዋለሁ። ካራክተራይዝ ለማድረግ እሞክራለሁ እንትኔ እነሱ አንደርስታንድ በሚያደርጉ መልኩ በሚገባቸው መልኩ ልክ አሁን ካንተ ጋር እንደማወራ ላላወራ እችላለሁ። የሆነ ቦታ ሄጄ ቋንቋዬንም አስተካክላለሁ፣ አነጋገሬንም የምጠቀማቸውንም ተርሞችም አስተካክላለሁ። አንድ አይነት ሰዎች ስለሆነ አሁን ምለውን በሙሉ እንደሚገባ ስለማውቅና የአንተ ኦዲየንሶችም ይገባቸዋል ብዬ ስላሰብኩ አሁን ፍሪ ሆኜ ያወራሁኝ ነው። ሌላ ቦታ ሲሄድ ግን እናቶች ሰብስቤ ስለ ዳይፐር ምናምን እያወራ ስለሆነ ግን ሰፕ ምናምን ነገር ብዬ ሰፕ ማለት ሱፐር አብዞርባንት ፖሊመር የሚባል ነገር ነው። ሰፕ ምናምን ብዬ አላወራላቸው ነገራቸዋለሁ። ንጥረ ነገር አለው ይሄንን ፈሳሹን ደግሞ ወደ ሶሊድ የሚቀይር አለ ምናምን ብዬ so this all the things I think ትንሽ በትንሽም ቢሆን ግን አካዳሚክሊ ያገኟቸው ሪሶርሶች ናቸው። ኢንተረስቲንግ። ስለዚህ መማርን ትደግፊያለሽ ወይ? በጣም ለዛ ነው ጥሩ ኤግዛምፕል ልትሆኚ ትችያለሽ ብዬ የሚያሰብኩትኝ ማች አድርገሽዋል ብዬ አስባለሁ። በጣም ብዙ ሰዎች አሉ ባይዘው በጣም ብዙ ሰዎች በጣም ሃይ ካሊበር ያላቸው በጣም ብዙ የተማሩ ብዙ ሴቶች አሉ። ምናልባት ላይ ሶሻል ሚዲያ ላይ ኤክስፖዠሩ ላይ ኖር ይችላል። እንደዚህ አሁን እንደናንተ አሁን እኔ የማየም ሶሻል ሚዲያ ላይ ስላየኸኝ የጠራህ እንደሱ ራሳቸውን ኤክስፖዝ አድርጎ የማውራት ማይት ቢ ቢዚ እንጂ እጅግ በጣም ጂኒየስ የሆኑ የሚገራርሙ ሴቶች አሉ። በፈለከው እንትን ብትል እንደ እናት ሆኖ ሴት ሆኖ ትልልቅ የቢዝነስ ራን የሚያደርጉ በጣም ሃይ ካሊበር ማለት ነው። ለኔ ለራሱ በጣም ኢንስፓየር የሚያደርጉ መልክ ሳቃቸው እንዴት ነው አልሰማው። ስለዚህ ሴት ይሆናል እንምላቸው አንተም ራስህ እዚህ የጠራቸው ሴቶች አሉ። በርግጥ ነግሬሃለሁ አይደል? አንተም አያየሁት ነበር ኢንተርቪው። እንደዛም ሆኖ እንደገና በየቤታቸው በጣም ብዙ ሴቶች አሉ። ትንሽ ከኛ ቀደም ያሉት ሴቶች ሲሆኑ ብዙ ሚዲያ ላይ ወጥቶ የማውራት የራስን ኤክስፖዝ ማድረግ ምናምን ነገር
ወረድ ደግሞ ስትል ወደኛ ወደ ሙስሊሙ ምናምን ደግሞ ካመጣኸው ደግሞ ጭራሽ ብዙም እንትን አይሉም እንጂ በጣም ጎበዝ ሴቶች ግን አሉ። ኢንተረስቲንግ። አሁን አክቹዋሊ እየመጣ ያለው ቢዝነስ ላንድስኬፕም ትንሽ እውቀትን ምናምን ቫልዩ የማድረግ ሂደቱ የሚቀር ይመስልሻል? አይ ግድ ነው አይደለ? ኦልድ ወይ ብቻ ላያስኬድ እንደሚችል አይደል? ምልክቶች ያሉ ይመስለኛል። እነሱ ባይማሩ ባለቤቶቹ ባይማሩ ልጆቻቸውን ያስተምራሉ ወይ ተማሪ የሚቀጥረው ሰው ያንን የሚፈልግ አይነት ቢዝነስ ነው አይደል? አሁን በቃ ግሎባሊ ኮምፒቲቲቭ መሆን አለበት ኤግዛክትሊ ምናምን ነገር። ስለዚህ ቴክኖሎጂው ራሱ በደንብ ያስገድድሃል። ላይክ ማሽን ብቻ መያዝ በራሱ ላይክ ሃይቴክ የሆነ ማሽን ይዘህ ሊደርሺፕ የተማረ ካልሆነ ሊደርክ በደንብ እንትን ካልሆነ you can't succeed። ሶ ያንን ሊደር በፐርቼዝ አድርገው ያመጡታል በገንዘባቸው ካልሆነ ልጆቻቸውን አስተምረው ልጆቻቸውን ማኔጅ እንዲያደርጉት ያደርጉ ይሆናል እንጂ actually all the way አዳዲስ መንገድ አያስኬድም። ኢንተረስቲንግ። ሶ ብቀጥል ደስ ይለኛል። በእኔ በኩል በጣም የሚገርም ቆይታ ነው የነበረን። መጨረሻ ላይ ግን ኤኒ ለሚመለከቱ ሰዎች or something ማስተላለፍ የምትፈልጊያቸው የምር ይኖራሉ ብዬ አስባለሁ። አንዳንድ ጊዜ ሀምብል እንሆንና አይ ምን ምናምን ልንል እንችላለን፣ ግን ፎር ዩር ያንገር ቨርዥን ላሉ ቢዝነስ ለጀመሩ ከሆነ ቅጥር ወደሆነ ቦታ እየተሸጋገሩ ላሉ ሊሆን ይችላል። አልገድብሽም፣ ግን እንደው 1-2-3 ብለሽ የምታነሳቸውም ነገሮች ካሉ let me give you open chance ላንቺ። እሺ አይ ዶንት ኖ ዝም ብሎ ራፕ አፕ ለማድረግ ያህል ቅድም ትንሽ ስነክቸው ስለነበር እሱ ላይ ትንሽ ኢንፋሳይዝ አድርግ። አዳዲስ ስራ ለመጀመር የሚያስቡ ሰዎች ካሉ ወይም ኢንተርፕረነርስ ያንግ ኢንተርፕረነርስ ካሉ ምንድነው የምለው ባላችሁ ነገር ጀምሩ። ያላችሁ ኢነርጂ ከሆነ ያላችሁ አቅም ከሆነ እውቀት ከሆነ ፓሽን ከሆነ እሱን ፓሽን ይዛችሁ ሌላ ገንዘብ ያለው ሰው ሪሶርስ ያለው ሰው ጋር ሄዳችሁ መስራት ትችላላችሁ። ግዴታ ሁሉም ሰው ላይክ ሶሻል ሚዲያ በሙሉ በጣም በቃ ክራውድድ ነው። በጣም እንደዚህ በሚጠይቁኝ ሰዎች ይጠይቁኛል። በጣም ብዙ ሴቶች ይጠይቁኛል፣ ብዙ ሰዎች ይጠይቁኛል። ሶ በዚህ አጋጣሚ እንግዲህ እንትን ካዩት ማለት ነው ባላችሁ ነገር ነው የሚጀምረው። ሰው ሁሉ ቢዝነስ ኦነር ሆኖ አይጀምርም። አለኝ የምትለው ነገር ካለ እሱንም ወደ ገበያ ማቅረብ ትችላለህ። ጎበዝ ግራፊክስ ዲዛይን ከሆንክ ጎበዝ ግራፊክስ ዲዛይነር እና ኮምፒውተር ገዝቼ እንዲህ ብዬ ኦፊስ ከፍቼ ብለህ አይደለም የምትጀምረው። ሌላ ኦፊስ እና ኮምፒውተር ያላቸው ሰዎች ግራፊክስ ዲዛይነር ስለሚፈልጉ እዛ ሄደህ ስኪል ዴቨሎፕ ታደርጋለህ። ስታርት ሜኪንግ መኒ ላይፍ ምን እየኖርክ ሴቭ እያደረግ በደንብ የምትወስዳቸው ኦንላይን ኮርሶች ካሉ ወስደህ ምናምን ነገር ከዛ በኋላ ነው የሚከፈተው እንጂ ቢዝነስ ከመክፈት አይጀመርም። ስለዚህ ባላችሁ ነገር ጀምሩ። ጀምራችሁ ከሆነ ቅድም እንዳልኩት በደንብ ፎከስ ሆኖ አንድ ነገር ላይ በደንብ እሱን አድምቶ መስራት እስከ መጨረሻው ጠብታ ድረስ። ምክንያቱም አይ በትንሽ ነገር ፍርስትሬት አድርገህ ደግሞ ወደ ሌላ የምትቀይር ከሆነ እዚህ ጋር ስፔንድ ያደረገው ካፒታል አለ፣ ጊዜ አለ፣ ፍርስትሬሽን አለ፣ ኤክስፔክቴሽን አለ፣ በጣም ብዙ ሞራልም ራሱ የነገር እየሞከርክ ፌል ባረክ ቁጥር ለራስህ እየነገረህ ይመጣል። በቃ አትችልም፣ አይሳካልም አይነት ስሜት እንትን ውስጥ እየገባ ትመጣለህ። ስለዚህ አንድ ነገር ከጀመሩ እሱ ላይ አስረግጦ በደንብ ኤነርጂያቸውን ሰጥቶ በደንብ መሞከር ወይም መስራት እሱ ላይ። ከዛ በተረፈ እንግዲህ ሁልጊዜ ራስን አፕግሬድ ማድረግ፣ መማር፣ ኮርሶችን መውሰድ፣ ትሬኒንግ መውሰድ። ኔትወርኪንግ በጣም ጥሩ ነገር ነው። ኔትወርኪንግ እንትን ውስጥ መግባት፣ እነሱ ተመሳሳይ ስራ ካላቸው ሰዎች ጋር ኮሚኒኬት ማድረግ አለመድን መሰለኝ አይደለኝ አይገር እንትን ጎጠኛ ነገር ነው የምትሆነው። አንድ አይነት ስራ ስትሰራ ግን አክቹሊ ግን አቅም ማጎልበት ይቻላል። አንድ ለአንዱ አቅም መሆን ይችላል። ተመሳሳይ ነገር የሚሰሩ ሰዎች ጋር ከነሱ ጋር ኮሚኒኬት ማድረግ፣ ዊክ ኤሪያዎች ካሉ እሱ ላይ ጥሬ ዕቃ ሲፈልጉ በጋራ ላይ ያመጡ ይችላሉ። ቦትል ቢፈልጉ ስቲከር ቢፈልጉ በጋራ ኖታ ማስመረት ይችላሉ። አንዳንዳቸውን ጋፕ ማሙላት ይችላሉ። ሰው እንደሱ ኔትወርኪንግ ላይ መስራት ይሄ ነገሮች አድቫይዝ ማድረጋቸው ነገሮች ናቸው። ከዛ በተረፈ እንግዲህ ለራሴም ጭምር ነው እንደዚህ ስራ ላይ ያለ ሰው ጊዜ ይፈተናል። በጣም ጥሩ ነው ምናምን ነገር ስላልኩ ምንም ነገር የለም ማለት አይደለም። ቢሃይንድ ዘ ሲን እኔም የራሴ ባትሎች አሉብኝ። I just prefer not to show off them። እነሱ ምንም unless ማትረዳኝና እንትን ውስጥ ፓርቲሲፔት ማታረግ ከሆነ ለአንተ መንገሩ ወይም ደግሞ ለሌላም ሰው መንገሩ ጥቅም የለውም ብዬ ስላሰብኩ ነው እንጂ ሁላችንም የራሳችን በርደኖች፣ ሀስሎች ምናምን የምንወርዳቸው ነገሮች አሉብን። ሰው ጠንከር በሉ በርቱ ለማለት ነው። በጣም ቴንክ ዩ ሄሪያ ለነበረን ቆይታ።